እኛን ጠይቃቸው እስቲ ወይ እኛን ይጠይቁን ስለ ሰይጣን ማለት ነው። ጂኒዎች እህቶቻችን፣ አባቶቻችን፣ አክስቶቻችን፣ አያቶቻችን እያልን አንጠራለን እንዲ አንጠራም። ኑ እስኪ ወገኖች እንደው አያውቀው ልብ በሉ። ሙሴ በሲና አምላካችን እግዚአብሔር ከተናገረው ሕግን ከሰጠው ከ2000 ዓመት በኋላ ከ2100 ዓመት በኋላ ነው የቆሬሹ ነገር ተወላጅ መሐመድ የመጣው ማለት ነው። ከ2100 ዓመት በኋላ ከሙሴ እስከ ጌታ ኢየሱስ ክርስቶስ የ1500 ዓመት ዘመን ርቀት አለ። የሁለቱም ከተባለ ግን ደግሞ የሁለቱም ትክክል ያልሆኑበት ያኛውም ቁርአኑን ጠቅሶ አምላኩን አላሳየም፣ እፎይም መጽሐፍ ቅዱስን ጠቅሶ በደንብ አምላካችን እግዚአብሔርን በደንብ አላሳየም። ግን እፎይን እንዳንወቅሰው እንደ ክርስቲያን በደቂቃ ታጠረ። ዝብርቅርቅ ያለ ነው ደቂቃ። አቡ ሃይደርም ካለ ሼር አድርጉትና እስኪ ስለ ጅኒ ወንድም እህቶቻችን እናገባለን የሚሉ ሴቶች ሰምቻለሁ እንደዚህ አይነት ነገር እና ምንድነው ወዳጅነታችሁ ምንድነው? እስኪ ያንን መተው ቢዘግ እፎይ ምንድነው ያለው? ከኛ ከኦርቶዶክሳውያኑ ይልቅ ወንጌላውያኑ እስልምና ላይ በከፍተኛ ደረጃ እየሰሩ ነው። በከፍተኛ ደረጃ እየሰሩ ነው። ጉሙ ፊል በደኢ ኸለቀላሁ ሰማዋት ወልአርዳ ስለተባለ ብቻ አላህ የሚል በመጽሐፋቸው ውስጥ አለ። ነቢያቶችም አላህ ብሏል ብሎ ለማለቱ ምንም መረጃ አይሆናቸውም ነው። ውጪ ግን ከመጀመሪያ ጀምሮ ያደረገው ኢቭን ጥያቄ ሲጠይቀው ሙስሊሙ እፎ የመለሰበት መንገድ በጣም ነው የተመቸኝ። ምንድነው የሚያደርገው? ዲፌንድ ያደርጋል፣ አታክ ያደርጋል። በእናንተ እኮ እስልምና እንደዚህ ያለ ይላል ማለት ነው። ስለዚህ ባንድ የሆነ ዲፌንድም አታክም ያደርግ ነበር እና ይሄ በጣም አሪፍ ኳሊቲ ነው። አሁን ሁለቱም ጋር ያየሁትኝ በአምስት ደቂቃ አጥሮት እፎይ 5 ደቂቃ ተሰጥቶት ስለ አምላካችን ስለ እግዚአብሔር ስለ ያህዌ ስለ እስራኤል አምላክ ስለ ገናናው እግዚአብሔር ክርስቲያኖች ስለምናመልከው አምላክ በ5 ደቂቃ ውስጥ ስንቱን ደቂቃ ስለ ጌታ ያወራ፣ ስንቱን ደቂቃ በእነሱ መጽሐፍት ላይ ያለውን ይናገር በ5 ደቂቃ ውስጥ። እኔ በቃ እዛ ጋር የተናደርኩት እዩት። ራሱ በፎርማል ዲቤት ህግ የመጀመሪያ 5 ደቂቃ፣ ከዛ 20 ደቂቃ፣ ከዛ 10 ደቂቃ፣ ከዛ 2 ደቂቃ። ኦኬ በጣም ነው የሚያበሳጨው። ደቂቃ ላይ ስላጠረው ማለት ነው። ደቂቃ ላይ ዘግቶ ያዘው። ሁሱ ዛሬ እፎይን ያሸንፈው የመጀመሪያው ደቂቃ 5 ደቂቃ መሆን አለበት ብሎ አጥሮ ገድቦ ዘግቶ ያዘው። እፎይ ደግሞ የለም ወደ 15 ደቂቃ አይሆንም ብሏል። ለምን? ልጁ ፈራ። ከንፈሩ እየተንቀጠቀጠ ነበር። እግዚአብሔር ምስክር ያልኳችሁ የሰው ፍርሃቱ ፊቱ ላይ ስለሚታይ ማለት ነው። እንዴ ጥያቄ እኮ እየጠየቀው በቦክስ እኮ የተጠበጠበ ይመስል ጉንጩ እኮ ግንባሩ ሁሉ ቀልጠዋል። ኦኬ 5 ደቂቃ ሰጠው። ሁለቱንም የታዘብኩትኝ ሁለቱም ስለ አምላኮቻቸው ከመጽሐፍ ቅዱስም ከቁርአንም ሰሚዎችን ጥማችንን ሊያረካ የሚችል ነገር አልነገሩንም ከየመጽሐፍቶቻቸው። እፎይም ከተሰጠው ደቂቃ ማነስ ሊሆን ይችላል። የእስራኤል አምላክ እግዚአብሔር ያህዌ እኛ ክርስቲያኖች የምናመልከው እሱ በቀደሙት ነቢያት በብሉይ ኪዳን ከሙሴ እስከ ሚልክያስ ምን ተብሎ እንደተነገረ አምላክነቱ እንዴት እንደተሰበከ በአባቶች በእነ አብርሃም ሁሉ ጭምር ሳይቀር እንዴት እንደተነገረ እንዴት እንደተመለከ ከፍጥረተ ዓለም ጀምሮ በመጽሐፍ ቅዱሳችን እንደሚናገረው ነው። በእንደሱ አይነት መሰረት ሊናገር አልቻለም። እፎይ ከደቂቃ ማነስ ነው ብዬ እላለሁ። ምክንያቱም ደቂቃውን 5 ደቂቃ ዘጋበት። ምናልባት ደቂቃው ኦፕን ሆኖ ቢሆን ኖሮ እፎይ የእውቀት ችግር አለበት ብዬ እንድል ያደረገኝ ነበር። ግን ደቂቃውን ዘግቶበት ምን ያወራ? ለምሳሌ ሁለት ደቂቃ ተኩል ስለ እግዚአብሔር ቢያወራ 2 ደቂቃ ተኩል ደግሞ ስለ እነሱ አምላክ መሆንና አለመሆኑን ሐሰተኛ መሆንና አለመሆኑን ያሳይ ነበር ማለት ነው። አሁን እፎይን የመጽሐፍ ቅዱስ እውቀት የለውም ብዬ እንዳልል 5 ደቂቃ ታጥረዋል። በ5 ደቂቃ ቅርቃር ውስጥ ነው የጀመረው። በፍጹም ከዚህ በላይ አታወራም ብሎ ማለት ነው። ይሄ የሚያሳየው ልጁ ከፍተኛ የእውቀት ችግር እና ፍርሃት ተሸብቦ በቃ ከሞትክም ሂድና ሙት ግባ ብለውት ነው የመጣው።
ስለዚህ እፎይ የአምላካችን እግዚአብሔርን በመጽሐፍ ቅዱስ እንደተጻፈው በአግባቡ ከመጽሐፍ ቅዱስ ጠቅሶ እንዲያሳይ አልቻለም ማለት ነው። ከምን የተነሳ ብላችሁ ስትሉኝ ግን ከእውቀት ማነስ ችግር ነው ብዬ እንዳልል አላየውም። ታዲያ ደቂቃ ተገደበበት። ሁለተኛው የመጀመሪያው ላይ በእነሱ ላይ በደንብ ሞር ተናገረ እስልምናው ላይ። ያኛውም ደግሞ ራሱ ሁለተኛውን እድል ሲያገኝ እሱ ሁሶ ማለት ነው 5 ደቂቃውን ሲያገኝ ቁርአንን ጠቅሶ የእስላሞች አምላክ በቀደሙ ነቢያት የተሰበከ የቀደሙ ነቢያት ሚንስ የእስራኤል ነቢያት ነው። ብዙዎቹ ስማቸውን ቀይረው ሙስሊሞች የሚጠሩት ዳዊትን ዳውድ፣ ሰለሞንን ሱለይማን ብለው ስለጠሩት፣ ዮናስን ዮኑስ ብለው ስለጠሩት በሙሉ የእስራኤል ነቢያት በእርግጥ እግዚአብሔርን ማነው ያህዌን ስሙን ጠርተው እንዳመለኩት ዩድሄ ቫቭሄ እያሉ እንደጠሩት አላህ ብለው ጠርተውታል። አልጠሩትም። ስለዚህ በሙስሊሙም ቁርአኑን ጠቅሶ 5 ደቂቃ እንኳን ተጠቅሞ የእነሱ አምላክ እውነተኛ አምላክ መሆኑና ከእስራኤል አምላክ ከክርስቲያኖች አምላክ የተሻለ አምላክ መሆኑን አላሳየም። እፎይም 5 ደቂቃ የእስራኤልን አምላክ ያህዌን የእኛን የክርስቲያኖቹን አምላክ በሙሉ እንዳያሳይ ምንድነው በደቂቃ አጠረው። በጣም ያናደደኝ በፍጹም እፎይ መጀመር አልነበረበትም። 5 ደቂቃ የመጀመሪያው ብሎት መጀመር አልነበረበትም። እፎይ አልነበረበትም። ልጁ ተንተባትቧል፣ ፈርቷል፣ ደንግጧል፣ ተረብሿል፣ የሚይዘው የሚጨብጠውን አጥቷል። ስለዚህ ገና እንደመጣ 5 ደቂቃ ነው የመጀመሪያ የምታወራው። 5 ደቂቃ ታደርጋለህ፣ ከዛ የሚቀጥለው ላይ 4 ታደርጋለህ፣ ከዛ 3 ታደርጋለህ ምናምን ነገር ብሎ ማለት ነው። ይታያቸው የመጀመሪያውን 5 ካደረገ ሪባትን ላይ 4 ጥያቄና መልስ ላይ 3 ደቂቃ ማጠቃለያ 1 ደቂቃ ወይ 2 ደቂቃ። ከ5 ደቂቃ በላይ ከፍ ብለህ ደቂቃዎችን አትጥራ ያለው ሁሶ ነው። እስልምና በጣም በቃ የሚያሳፍር ሃይማኖት መሆኑን ዛሬ ከሁሶ አይተናል። ይህ ልጅ ከሆነ ኡስታዝ ብለው የሚሉት ማለት ነው። በየትኛው ህግ ነው 5 ደቂቃ የመጀመሪያ ወገኖቼ በዲቤት ህግ የሚሰጠው? ስለዚህ አይ ቲንክ እፎይ መጽሐፍ ቅዱስ ላይ በደንብ ኤንፈሲስ አድርጎ መናገር ያልቻለውና 5 ደቂቃ እስልምና ላይ ምንድነው ቁርአን ላይ በደንብ አጠንክሮ መናገር የፈለገው ደቂቃ ስላልበቃው ነው ብዬ የምለው። ደቂቃ 15 ደቂቃ ተሰጥቶት ቢሆን ኖሮ 7 ደቂቃውን ከመጽሐፍ ቅዱስ ስለ አምላካችን ስለ እግዚአብሔር በብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ ድረስ ወይኔ በተገናኘን ነበር። ብሉይ ኪዳን ማለት ነው ተብራርቶለት፣ አዲስ ኪዳንም ቅዱስ ጳውሎስ የተናገረውን አምላካችን እግዚአብሔር ማን እንደሆነ በቀደሙት ነቢያት የቀደመው ህዝብ እስራኤል በቀደመው ኪዳን እንዴት እንዳመለከ እስራኤላውያን ነቢያት ልጆቻቸውም ይሁኑ አምላካቸውም እግዚአብሔር አምላካችንም እግዚአብሔር አንዳቸውም የሙስሊሞችን አምላክ ነው ብሎ ያመለከ ነቢይ በስምም የጠራው ነቢይ ከሙሴ እስከ ሚልኪያስ ወፍ የለም። ወፍ የለም። ዩኑስ ብለህ ብትል ዮናስ ነው፣ የአማቴው ልጅ ዮናስ። ኦኬ፣ በዩኑስ አታምታታም ማለት ነው። ሱለይማን ብለህ ብትል ሰለሞን ነው። ሰለሞን በጻፋቸው መጽሐፍ በመጽሐፈ ምሳሌ በመክብብና በመኃልየ ሰሎሞን ላይ አላህ ብሎ ስሙን አልጠራውም፣ አያውቀውም። ቤተ መቅደስ የሰራለት ለያህዌ መሆኑን ግን መጽሐፍ ቅዱሳችን ነቢያት ሁሉ ጭምር ይናገራሉ። እና በቀደሙት ነቢያት የተሰበከው ማን ነው ብሎ የሚለው በጣም ናይስ ነበር። ርዕሱ በጣም ናይስ ነበር። እና ርዕስ ጠብቀው መናገር ያልቻሉበት በርዕሱ መሰረት መናገር ያልቻሉበት አይ ቲንክ የ5 ደቂቃ ማጠር እፎይን ቀጥታ ከመጽሐፍ ቅዱስ ላይ አንዱ ጥቅስ ላይ ብቻ ተናግሮ ከዛ የቀረው ነገር ምንድነው ቁርአን ላይ ገብቶ እንዲናገር አስገድዶታል ማለት ነው። ኦኬ፣ የደቂቃው ላይ ጫና አድርጓል እፎይ ብላችሁ ያላችሁት አንደኛ ከጠየቅኩ ጥያቄ ውጭ ደቂቃ አትፍጅ እያለ ስለሆነ ነው እንደዛ ፖዝ ያደረገበት ደቂቃው ላይ ማለት ነው። ምክንያቱም የጠየቀውን ጥያቄ አይታችሁ ከሆነ እፎይ የሚጠይቀውን ጥያቄ ልጁ አንዱንም አልመልሰም። በኋላ ላይ ነው መመለስ የጀመረው። ባይዘዌ ኡስታዝ ምንድነው
አልተገለጠም ብየዋለሁ እኔ የክርስትና ስሙን ኡስታዝ አልተገለጠም ብዬ ወዲያው ክርስትና ስም አውጥቼለታለሁ። እንዲህ ጀርባ አለው ወይ? አልተገለጠም። እጅ አለው? አልተገለጠም። ጭንቅላት አለው? አልተገለጠም። ሆድስ አለው እንዴ? አልተገለጠም። አንጀት አለው? አልተገለጠም። ያወራል? አልተገለጠም። ይራመዳል? አልተገለጠም። ከሰማያት ይወርዳል? አልተገለጠም። እንዴ ኧረ መድኃኔዓለም ክርስቶስ እና እኔ ወዲያው ስያሜ መጥቶልኝ ኡስታዝ አልተገለጠም ብየዋለሁ። ይህን ልጅ ስታገኙት ኡስታዝ አልተገለጠም ብላችሁ የክርስትና ስም ይሁንለታ። እኔ ነኝ ያወጣሁለት። በሙሉ አልተገለጠም እና ያልተገለጠለትን እጅ፣ እግር፣ ጭንቅላት፣ አንጎል፣ ሆድ፣ አንጀት እንዳለው እንኳን አያውቅም ማለት ነው። ኦኬ የእስላሞች አምላክ ጾታ አለው? አልተገለጠም። ወንድ ነው ሴት? አልተገለጠም። ድፍን ነው ክፍት? አልተገለጠም። ይበላል አይበላም? አልተገለጠም። ሚስት አለው የለውም? አልተገለጠም። አቤቱ ጌታዬ፣ የእፎይ ስህተት ብዬ የምለው ኢየሱስ ክርስቶስ አምላክና አባት አለው ወይ ብሎ ሲለው ቀጥታ አልመለሰም። እፎይ ቀጥታ አልመለሰም። ቀጥታ ከመለሰ አይ ቲንክ በኋላ ቤቱን ሲከፍት አምላክ አለው ብሎ የሚለውን የማይቀበሉ ኦርቶዶክሳውያን ስላሉ እነሱ ይደበድቡኛል ብሎ ፈርቶ ሊሆን ይችላል ብዬ ጠርጥሬያለሁ። እና ቅዱስ ጳውሎስ በመልእክቱ ላይ በኤፌሶን መልእክት ላይ ብሎ አለው ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይላል። የኢየሱስ ክርስቶስ አምላክና አባት ማን ነው ብሎ ይላል። ቀጥታ አልመለሰም። እዚህ ጋር ትክክል አይደለም እያልኩ ነበር ቅድም እኔ። እፎይ እዚህ ጋር ቀጥታ አልመለሰም። ቀጥታ መመለስ ነበረበት። የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ ነው። አለቅ። ቅዱስ ጳውሎስ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ያለው እግዚአብሔር አብ ነው። በኋላ ግን ቀስ ብሎ መለሰለት ማለት ነው። የእፎይ ስህተቱ ብዬ ያልኩት እኔ እዚህ ጋር ትንሽ እንትን አላደረገውም። አጠቃላይ ካለው አኳያ እንዴት አየኸው ኤርሚያስ ብላችሁ ካላችሁኝ እፎይ በደንብ ተዘጋጅቶ ነው የመጣው። እኔ ገና ምንድነው ጠዋት ላይ እንደተነሳውኝ የዛሬው ውይይት ልጁ ከገባ እፎይ ወፌላላ ሰቅሎ ነው። በደርግ ዘመን ወንጀለኞች ሲቀጡ ወፌላላ የሚባል ግርፍ ነበር ምናምን ነገር የሚባል ነገር አለና እና እንደዛ አድርጎ ነው ሊገርፈው የሚችለው ብዬ ተናግሬ ነበር። ግምቴን አልተሳሳትኩም። በእርግጥ እውነት ነው። በሙሉ አልተገለጠም ብሎ በሚል ነው ያስጨረሰው እና ካለው አኳያ ከዚህ የበለጠ ብዙ መሰራት ይችል ነበር ወይ? ከዚህ የበለጠ ብዙ መግለጥ ይችል ነበር ወይ? አዎ። መናገር ይችል ነበር ወይ? አዎ። እንዳይናገር በደቂቃ ተዘግተዋል። ሁለቱም ማለት ነው። ሁለተኛ እንደገና ደግሞ ከርዕስም ወጥተዋል። ግን አጠቃላይ ባለው ነገር ወንድማችን እፎይ ይበል የሚያሰኝ ስራ ነው የሰራው ነው ብዬ የምለው። ከጥቂት ከአንዳንድ ጉድለቶቹም ጋራ ወንድማችን እፎይ ስለ እውነት ለመመስከር እሱ ኦርቶዶክስ ክርስቲያን ስለሆነ እኔ የወንጌል አማኝ ክርስቲያን ስለሆንኩኝ ላድላ ብዬ ሳይሆን በደንብ ብልጫውን ወስዶበታል ማለት ነው። እና የሁለቱንም ከተባለ ግን ደግሞ የሁለቱም ትክክል ያልሆኑበት ያኛውም ቁርአኑን ጠቅሶ አምላኩን አላሳየም፣ እፎይም መጽሐፍ ቅዱስን ጠቅሶ በደንብ አምላካችን እግዚአብሔርን በደንብ አላሳየም። ግን እፎይን እንዳንወቅሰው እንደ ክርስቲያን በደቂቃ ታጠረ። ዝብርቅርቅ ያለ ነው ደቂቃው። የመጀመሪያው መግቢያ 5 ደቂቃ ከሆነ ሪባትሉ 20 ደቂቃ፣ ጥያቄና መልስ 10 ደቂቃ፣ ማጠቃለያ 2 ደቂቃ። እንዲህ አይነት የዲቤት ህግ አለ ወንድሞች እናቶች። እና የነበረው ነገር በጣም በደንብ እንደው እንትን ባይልም ልጁ በከፍተኛ ፍርሃት ተሸብቦ ነው የመጣው። እንደፈራው አልቀረለትም። ጉንጩንና ፊቱን እያየው ነበር። በጣም ነው የቀላው ወንድሞች እናቶች፣ በጣም ነው የቀላው።
በቃ ፍርሃት ሰውን የዚህን ያህል ይገዛል። እኔ በደንብ ነው ያየሁትኝ እና ጌታ ይባርከው። እፎይ ይሄን ብለን የምንለው ሌላ ጸባይ ምናምን ነገር ብላችሁ ያላችሁት እኔ እፎይም ቢሆን ደቂቃው እንዲታይ ብሎ እንጂ መጨረሻ እኮ ካሜራውን ከፍቶ ነበረ። ወንድምነት እፎይ ማነው እንትን በለው ሚት አድርገው ካሜራውን ደቂቃው እንዲታይ ብሎ አዙሮት ነው እንጂ በኋላ ፊቱን አዙሮ ነበር። የሁለቱን ገጽታ አዩት። ኦኬ፣ የሁለቱን ገጽታ አዩት። ፍርሃት በከፍተኛ ድንኳኑን የሰራበት ሁሶ ፊት ላይ እንጂ እፎይ ፊት ላይ አይደለም። እና ይህንን አይቻለሁ እኔ። ተባረኩ ማለት እወዳለሁ። ኦኬ አሞጽዬ የምትሰጠውን አጭር ደቂቃ ስትና ከዛ ካህን ጌርሳም መጥቷል። ዳግሻም የሚለው ነገር ካለ አይ ቲንክ ከልጆች ጋር ቢዚ ነው። ካልሆነ በካህን ጌርሳም ንግግር እንዘጋዋለን። አሞጽ የምትለውን በል። እሺ እንዴት ናችሁ ቅዱሳን? ሰላም ነው። ሰላም ብያለሁ ሁላችሁንም። በድጋሚም ነዳጊን አግኝቻለሁ። ሁሉም ረምዬ እንዴት ነህ? ጌርሳምዬ እኔም ሙሉን አይቼዋለሁ። ያው እኔ ማለት መጨረሻ ላይ በሁለት ደቂቃ ተገደበ እንጂ መልካም ነገር ተናግሮ ይወጣል ብዬ ነበረስ። በተለይ ስለ ጌታችን ስለ አምላክነቱ በደንብ አድርጎ አስረግጠው። ምክንያቱም 80 ሺህ ነበረ ሙስሊም መጽሐፍ ቅዱስን እንዲመረምሩ በደንብ መጽሐፍ ቅዱስን እንዲያነቡ መልእክት አስተላልፎ ይሄዳል ብዬ ነበር። ያው አልተሳካም። ያው ግን ሌላ ጊዜ ግን ከነ መሐመድ ጋር እኔም እመጣለሁ። ኤሎሂም እና በአላህ ያለውን ልዩነት ከመጽሐፍ ቅዱስ ከዕብራይስጡም አድርገን እናያለን ብዬ አስባለሁ። ጥሩ ውይይት ነበረ። በጣም መነጸሩ ሁላ እየወደቀበት በጥፊ እንደተመታ ነው ሲደናበር የነበረው። ያው እንግዲህ ካፈርኩ አይመልሰኝ ነው። ጥሩ ውይይት ነው። አንዳንድ ከፎይ ደግሞ አንዳንድ ያየሁበት ምንድን ነው የመጽሐፍ ቅዱስ በተለይ መጨረሻ ላይ የተናገረው ክርስቶስ ሲነሳ ማን አይቶታል ያለው ከሱ ላይ ትንሽ በጣም ቅሬታ አለኝ። በጣም ነው በሱ ላይ የተበሳጨሁት እና አንዳንድ ነገር እንግዲህ ለወደፊቱ እኔ እንደ ሀሳብ እነ ጆንም አሉ መሐመድም አለ ከሁለቶች ጋር እፎይ ከሁለት አንዱ አድርጎ ከነሱ ደግሞ ከሙስሊሞች ሁለት ወገን ቢሆን በተለይ ከኛ ወንጌላውያን በጌታ የሆኑ ከእስልምና የመጡት አብረው ከእፎይ ጋር ዲቤት ቢያደርጉ ከሱ ጋር ሆነው በጣም መልካም ጥሩ ስራ እንደሚሰራ አምናለሁ። ተባረኩ። እሺ ቴንክ ዩ ተባረኩ ወንድማችን። አንዱ ትልቁ በቃ ልጁ ዛሬ ሁሶ ትልቁን የተጫወተው ምንድነው ካላችሁኝ የመጀመሪያውን መግቢያ ደቂቃ ሁሶ ወሰነው፣ እፎይ በዚህ አጠረው። የመጨረሻውንም ደቂቃ ሁሶ 2 ደቂቃ ብሎ ዘጋው፣ እፎይን አጠረው። መውጫና መግቢያውን ዘጋበት ማለት ነው። ማለት በደንብ አብዝቶ እንዳይናገር ወይ እንዳይሰብክ ወይ እንዳያስተምር ወይ ስለጌታ ኦኬ። የመግቢያውንና የመውጫውን ደቂቃ ራሱ ነው የተናገረው። ራሱ ነው አይሆንም ብሎ ማለት ነው። 2 ደቂቃ ብሎ 5 ደቂቃ ብሎ ሲል 2 ደቂቃ አለው። ለምን 5 ደቂቃ ከሆነ እፎይ ብዙ ሊያወራ ነው። ስለ ጌታ ሚው ስለ እነሱ ብዙ ሊያወራ ነው። ስለዚህ በደንብ በቃ ሁሶ ዛሬ እንደው በደንብ ስራ ሰርቷል ከተባለ በሙስሊሞቹ በኩል ፈንጠዝያ ካስደረጋችሁ የሚያስደርጋችሁ የመግቢያውን ደቂቃ 5 ደቂቃ ማድረጉና የመውጫውን ደቂቃ 2 ደቂቃ ማድረጉ በደንብ እፎይ እንዳይናገር እፎይ እንዳይጋገር በግራ በቀኝ እንዳይሄድ አጥሮ ዘግቶበታል። በዚህ በእውነት ጮቤ ልትረግጡ ከቻላችሁ ኦኬ ትችላላችሁ ማለት ነው። አለቀ። እንዴት የማጠቃለያ እንዴት 2 ደቂቃ ይባላል? የመግቢያ እንዴት 5 ደቂቃ ይባላል? የመጀመሪያ ሪባትን 20 ደቂቃ ጥያቄና መልስ 10 ሺህ ጥሩ ጥያቄና መልሱ ሪባትን 20 ደቂቃ የመጀመሪያውስ 5 ደቂቃ እና በጣም ያሳፍራል። እኔ ስለ ህሊና ነው መሰክረው የእውነት እና ይህን ላለውኝ ዳጊ በጌርሳም ሳይዘጋ ፊት የምትለው ካለ ማለት ትችላለህ። ካልሆነ ጌርሳም ተናግሮ
እንዘጋለን። እድሜ ጌርሳም ይቀጥል። በቃ እኔ ብዙም የምለው ነገር የለኝም። እኔም ውይይቱን ጠዋት ላይ ነው መጀመሪያ ማለት በእኛ ጠዋት ማለት ነው ጠብቄ የቀረ መስሎኝ ነበርና መጨረሻ ላይ ነው እንደገና አንተ ላይፍ ከከፈትክ ብዬ ቼክ ሳደርግ ያየሁትና ግራ ተጋብቼ ነበር። የተቀዳ ነው እንደ ድሮ ነው እያልኩ ነበርና በደንብ ባልሰማሁት ነገር አስተያየት መስጠት አልችልም። የቀረ ዲቤት መስሎኝ ነበር። ስለዚህ በቃ ካህን ጌርሳም ይናገርና እንጨርስ። ተባረኩላችሁ። ቴንክ ዩ ወንድምነት ጌርሳም እንኳን ደህና መጣህ። ዲቤቱን ሰምተው ከሆነ የነበረውን ነገር የራስን ምልከታ ማስቀመጥ ትችላለህ። በአንተ ሀሳብ ነው የምንዘጋው። ቴንክ ዩ ነበርኩኝ እንጂ አንተም ጋር ቅድም ስታስተላለፍ እዛ እሺ ካለህ ጥሩ። መጨረሻ ላይ ስለ ሰይጣን እናውራ ብሎ ያለው ነገር አስቆኛል። ስለ ጂኒዎች ማለት ነው። በጂኒ ጉዳይ ቢወራ ኦርቶዶክሳውያንም ሙስሊሞቹም ሁለቱም የጂኒ አፍቃሪዎች ናቸው። ሁለቱም የጂኒ አፍቃሪ አሁን አልቻልኩም። ለዚህ ነው አቦይድ ያደረገው። አይ ሁለቱም ይቅርታ፣ እንደው አንድ ነገር ልጨምር ወንድሞች፣ ይቅርታችሁ ይብዛል። በምህረት የጂኒ አፍቃሪዎች ናቸው። አዎ ኤርምዬ፣ በምህረት አንተ እነሱ ከዘጉ በኋላ ከፍተው ስለ ኦርቶዶክስ አቀስሰው እንደዚህ አድርገው ጂኒውን ቤታቸው ታቦት ቀርጸውለታል ብለው ሲናገሩ ነበር። ይቅርታ፣ በጣም ይቅርታ፣ ምህረት አድርጉ። ችግር የለውም። ይህን መረጃ ከኛ በባዳ እንጂ በፋሚሊ አናወራም ማለታቸው። አይ እፎይም እኔ ፋሚሊ ውስጥ አልገባም ብሎ አለው። ግን በኦርቶዶክስ ቤተክርስቲያን ሰይጣን እኮ ፋሚሊ ነው እንዴ! ጻድቅ አባት ተብሎ ታቦተ ሕግ ተቀርጾለት ስመ ክርስትና ወጥቶለት ህዳር 29 ቀን ይከብራል ማለት ነው። ስለዚህ ሙስሊምና ኦርቶዶክስ በሰይጣን ጉዳይ እንዳታወሩ። ካወራችሁ በሰይጣን ጉዳይ ከእኛ ጋር አወሩ። እኛ ከእግራችን በታች ነው። እናንተ ቤት ግን እህትና ወንድም ነው፣ አጎትና ያክስት ልጅ ነው ሰይጣን። ሙስሊሞቹ ቤት የጂኒ ዘመዶች አሉን ብለው ስለሚሉ ማለት ነው። አንዳንዶቹ ሁሉ ይጋባሉ። እንደዚሁም ኦርቶዶክሳውያን ቤት ደግሞ ጻድቅ ሆኖ እንትኑንም አስገርዞ እናም ደግሞ ታቦተ ሕግ ተቀርጾለት የዓመቱ የወሩ ተብሎ ይባላል። ስለዚህ በኦርቶዶክስና በሙስሊም ቤት ስለ ሰይጣን ስለ ጂኒ እንነጋገር ብሎ ማለት አመድ በዱቄት ላይ ይስቃል አይነት ነገር ነው እና እሱን ተዉት። ወንድምነ ጌርሳምዬ ያው የፈለግከውን በልና እንጨርሳለን። እሺ ጌታ ይባርካችሁ። ማለት ቅድም ስትገባ ገብቼ አንተም ጋር ማለት የፎ ያልነበረኝም የድሮ እከተለዋለሁኝ የት እንዳሉ ማላቅም ነበር። በኋላ ሶል ነው ሼር ያደረገኝ የሆነ ቦታ ዲስከስ ያደርጉ ብቻ ተከታትየዋለሁኝ እና ትንሽ ሀሳብ እሰጣለሁኝ። እስካሁን ድረስ ነበርኩኝ ፌክ የሆነ እንትን ሻሃድ ሲያስይዙ ሁሉ ወደ አንድ ግሩፕ ልክ ነበረ። ቼክ ይደረጋሉ ሻሃዳ የያዙትን። አይ ቲንክ ቪዲዮ ጌታ ከረዳኝ ብሰራ ጥሩ ነው። ምክንያቱም እየገባው ቼክ ሳደርጋቸው እስላም ናቸው። 98% ሻሃዳ ገብተው ምን አይነት ውሸት እንደሆነ አይገባኝም። እስካሁን አሁን አንተ ጋር እስከመመጣ ድረስ እዛው እነሱ ጋር ነበርኩኝ እና ውይይቱ ጥሩ ውይይት ነበረ። ለመገምገም እንደው ነገሬን ለማሳጠር ጥሩ ውይይት ነበረ። ከኮንፊደንስ አንጻር እፎይ ትልቅ ኮንፊደንስ ነበረው። ግን አንዳንድ ላንጉጆች አሁን ቢመከር ቅድም አንተን ብለሃል። አንዳንድ ላንጉጆችን አሁን ሁሱ ያኛው ኢማር ነው ማን ነው የሚሉት ወጣቱ ልጅ ነው። በጣም ኃይለኛና አግሬሲቭ ነበረ እንጂ ሁሱ አሁንም ኮምፕሊመንት የሚሰጠው እሱ ጋር እየተገባ በጸባዩ ነበረ እና እሱ ነገር በኋላ ላይ እየረገቡ ሄዱ እንጂ እንደዛ አግሬሲቭ ባይኮን ለማንኛውም ዲቤት ሲደረግ እንደዛ አሁን እኛ ጋር አንዳንድ የምንኮራባቸው እንደዛ ልጆች አሉ እና ይሄን ነገር ብንወስድ ጥሩ ነው ብዬ አስባለሁኝ። እስላሞች ሊበልጡን አይገባም። በተረፈ እፎይ የእነሱን መጽሐፍ በልቶታል እንዳለ ስለሚውልበት የእነሱን መጽሐፍ በደንብ አድርጎ ነው የበላው። ነገሮችን ለማምታታት እንዳያችሁት ማነው ስሙ እነ እፎይም ስለገቡበት ሌሎችም ማላቃቸው አክቲቪስት የቲክቶክ ስለገቡበት ጨንቋቸው የግድ አምጠው ነው የመጡት የግድ እና እኔ በሀርት አታክ እንዳይሞት ብዬ ነበረ። ሁሱ በጣም ተንቀጠቀጠ እና በጣም ከፍተኛ የሆነ ጭንቀት ውስጥ ገብቶ ነበር። አይታችሁት እንደሆነ በኋላ ላይ እየረገበ ሪላክስ እያደረገ መጣ እንጂ መጀመሪያ ላይ በቃ እኔ የሚወድቅም ነበር የመሰለኝ። በጣም ደንግጧል እና እፎይም ከመጣሽ ብሎ ነው የተቀበለው።
በእንትን ድቤቱን እንትን ሳደርግ ነገረ ክርስቶስ ላይ እፎይ አንደኛ ምናልባት የቤተ ክርስቲያኑ ትምህርት የነገረ ክርስቶስ ቪክቲም ሊሆን ይችላል። አሁን አንተ ዳሰዋል። ምክንያቱም ስለ ሰውነቱ የሚነገረውን ነገር በኮንፊደንስ ክርስቶስ ኢየሱስ በስጋ እንደመጣ የሚለው በስጋ እንደሞተ የሚለውን ሰው የሚለውን ነገር ለአንተም ጭምር ሰው ሆነልህ ፊልጵስዩስ 2:6 ዮሐንስ 1:1 ሌሎችንም ቦታ ጠቅሶ ፍጹም ሰው ፍጹም አምላክ ነበር እና እንደውም ሉቃስ ላይ ያለውን በቁመት በሞገስ በጥበብ በሰውና በእግዚአብሔር ፊት ያድግ ነበር የሚለውን በደንብ አድርጎ እነሱ ከሚናገሩት በላይ እኛ መናገር መቻል አለብን። የምንሸሽ መምሰል የለባቸውም። ነገረ ክርስቶስ ላይ በደንብ መዘጋጀት እንዳለበትና እሱ ከሚናገረው በላይ በተረፈ እንደዚህ አካሉ ለዚህ አካሉ ትሰግዳለህ የሚለው እንኳን አይደለም አካሉ ሰውነቱና አምላክነቱ እንደማይለያይ ክርስቶስ ስንል ፍጹም ሰው ፍጹም አምላክ አንድ ፐርሰን እንደሆነ ለአንዱ ፐርሰን ያንን በደንብ አድርጎ ነገረ ክርስቶስ ላይ በደንብ መዘጋጀት እንዳለበት አይቻለሁኝ። ትንሣኤ ላይ የተጠየቀው ጥያቄ በአጭር ቃል ትንሣኤ ሲነሳ ማናየ እና ካይንድ ኦፍ ሰማይና ምድር ሲፈጥር ማናየ ምናምን አይነት ጥያቄ ነው እና አንደኛ ቆሮንቶስ 15ም ሄዶ ምስክሮች አሉ የሚለው መጀመሪያ ለኬፋ ታየ ምናምን ፖስት እያረኩለት ነበር ከስር ያንን ማሳየ ነበረበት። እንደገና ደግሞ እግዚአብሔር አንድ አምላክ ነው የሚል አሳየ የሚለውን ዘዳግም 6:4 ላይ አክቹዋሊ ከእስላም ጋር እስከተሟገተ ድረስ ይሄ ላይ ይሄንን ጥቅስ ይዞ መግባት ነበረበት። አንድ አምላክ እንደምናመልክ በሶስት አካል የተገለጠ እና ይሄንን በደንብ ይዞ እንደውም እንትኖች የሚደጋግሙት ነው። ይሄ ነው ያላቸው ብዙ ጊዜ ስለ ስላሴ እና ሰለስቱ አሃዱ የሚለውን በሶስት አካል የተገለጠ አንድ አምላክ ዘዳግም 6:4 ፖስት እያረኩለት ነበረ። እስራኤሎች ስማ እግዚአብሔር አምላክህ አንድ አምላክ ነው። ያንን አንድ አምላክ የሚል አምጣ ሲለው ወዲያውኑ ያንን እንትን ማድረግ እዛ ላይ ብዙ ጊዜ ፈጅተዋል እና እሱን ድክመት ወደፊት ቢያሻሽሉ ብዬ አስባለሁኝ። በተረፈ ቅድም እህቴ ማናት የወጣችው እህቴ እንዳለች አለች መሰለኝ አበባ እያዳመጥኩኝ ነበር። ድርሳነ መስቀልን አምጥተው ነበር። ድርሳነ መስቀልን አምጥተው ስለ አባ ጊዮርጊስ ዘጋስጫና ገላት ውስጥ ብዙ ነገር ስላለ ተክለ ሃይማኖትን እንትን ያሉትን የተክለ ሃይማኖትን መጽሐፍ አምጥቷል። ይሄ ይምራ ነው ምናምን የሚሉት ልጅ የገረዙትን ሁሉ ምናምን አምጥተው እንትን እያሉ ነበር። አሁን ሪፍሌክሽን እየሰጡ ነበር እና በዛ ኦርቶዶክሶች ከእስላሞች ጋር በዚህ ይከብዳቸዋል። በፕሮቴስታንት ፊት አይቆሙም። እግዚአብሔር ስሙ ይባላል። በፕሮቴስታንት ፊት አይቆሙም እና እፎ የዛም ቪክቲም ነው። እንደገና ደግሞ ነገረ ክርስቶስ ላይ እየደጋገመ ከተዋህዶ በፊት ሰውነቱ እያለ ነበር እና የዲበኩሉ ትምህርትን ነው እንደሚከተለው ብያለሁኝ። ምክንያቱም ከተዋህዶ በኋላ ፍጥረትን ታስታውሳላችሁ ከነ አኬ ጋር እንደዚህ የተጣሉት እና ፍጡር ይሉታልኛ ሰውና አምላክ ነው የምንለው። ፍጡር የሚለውን አልወድም። ከተዋህዶ በኋላ ፍጡርና አምላክ አይባልም። አይ ፍጡርና አምላክ ይባላል። የፍጡር ይሄ ጸብ ከፍተኛ ደረጃ እንደደረሰ በኦርቶዶክሶች መካከል ታስታውሳላችሁ። የዲበኩሉ አንጃ ከተዋህዶ በኋላ አምላክ ነው እና ሰውነቱ ከበረ አምላክ ሆነ የሚል የሌለ ምንፍቅና ስለሚያስተምሩ እና ካይንድ ኦፍ አውጣኪያዊ ነው። አውጣኪያ ያለው አምላክነቱ ሰውነቱን ዋጠው ነው ያለው። ከነሱ የተለየ ምን አለ እና እንደ ዲበኩሉ ማለት ነው። እና እንደዛ ስለሆነ የዛ ቪክቲም ነበረ። እንደዛ አይነት ነገር ይታይበት ነበር። ነገረ ክርስቶስን የምናቅ ወገኖች እዛ ጋር የምናየው ኤረር ነበረ። ቃሉ የሚለውን እኛ ሳናፍር ቀጥታ ዲቤት የገባ ሰው እኔ እንደውም እዛም አስቤ ነበር። አይውሽ ኤርሚና እንትና እፎይ እንደገና በእነሱ ኢምራምና ይሄ ሁሱ አብረው ቢገቡ ነበር አልኩኝ እና ኦልድ ቴስትመንትን በ5 ደቂቃ ሰርቬይ ትሰራ ነበር። አንድ የተንትነ ታመጣው ነበር። የታለ እናንተ አሁን የጠቀስከው አብርሃምን፣ ኢብራሂም፣ ዳዊትን፣ ዳውድ ምንድነው ሰለሞንን፣ ስላይመን ምናምን እያሉ ዮሐንስን፣ ያህያ ምናምን ብሎ የተለወጠውን በአንድ ጊዜ ይሄን ማሳየት ነበር። መጽሐፍ የላችሁም። በትንቢት የማይታወቅ ድንገት የተከሰተ ነው፣ ተከስቶ የጠፋ ነው መሐመድ የሚለውን ማሳየት ነበረበት። ይህ ጥሩ ኦፖርቹኒቲ ነበር። በቃ ትንቢት አልተነገረለትም። በራሱ ዘመን ተጸፈረ፣ ተገለጠ። አውተር ኤንድ ኦፈረር ራሱ ነው። የቁርአን አውተር ኤንድ ኦፈረር ማለት ጸሐፊው እሱ ነው፣ አቅራቢው እሱ ነው፣ ሰጪው እሱ ነው። አስቀድሞ የተነገረለት ነገር ቀዳሹም ተኳሹም እንደሚባለው ማለት ነው።
እኔ አላውቅም፣ እናንተ ናችሁ። አብነት ትምህርት ቤት ያለፋችሁ እዛ ደጀ ሰላም ምናምን ያለፋችሁ ናቸው እሱን ቋንቋ የምታውቁትና ያንን ያ ነገር በደንብ አጉልተን አሁን ወደፊትም እናንተ ወንጌላውያንም የሆነ ኦርቶዶክስ የተወደዳቸው በእስልምና ላይ የምትሰሩት ጀስት ድንገት ተከስቶ የጠፋ ሰው እንደ ቡድሃ እንደ ሂንዱዝም በራሱ ዘመን ድንገት የተከሰተ ሰው መሆኑን ያንን በደንብ አድርጎ ማብሰር ነው። በቃ ምንም ነገር የሌለው አለ የሚሉት ነገር ጠቅላላ ከመጽሐፍ ቅዱስ ኮፒ ያደረገው ስማርት ሰው እንደሆነ ያውም ደግሞ ማርያምን ወስዶ ድንግል ማርያምን የአሮን እህት የሚያደርግ ሰው እኮ ነው ተሳስቶ። እነሱን ሁሉ ማሳየት ነው። ብዙ ኤረሮች አሉ። እነሱን ነገር አጉልቶ ማሳየት ጥሩ ነው ብዬ አስባለሁኝ። ያው በገላት ቪክቲም ናቸው። በጣም ደስ ያለኝ ግን ነገር ላሳጥርልቅ ብዙ ረጅም ሰዓት ነው የቆየው። የውሸት ሻዳው ቪዲዮ ልሰራ እችላለሁኝ። እየሄድኩ አያቸው ነበር። ውሸተኞች ናቸው። በጣም አትዋሹ። አሁን ሙስሊሞች ካላቸው አትዋሹ። በጣም ይዋሻሉ። የውሸት እየገቡ አጃቢዎቻቸው እንደዛ ናቸው። ሪፖርት አድርገውበት ጊፍት መስጠት አይቻልም ነበር የእፎይ እና በተረፈ ጥሩ በርትቷል። እፎይ በጣም ስለፈራው ራሱ ፈርቶታል። እፎይ ይመጣል ማለት የሆነ ታንክ ይዞ የሚመጣ ያህል ነው የፈራው። በጣም መፍራቱ ራሱ በቂ ነው። ይሄ ራሱ በጣም ፍርሃት ወድቆባቸው ነበረ። ሊያምታቱ ሊያመልጡ ሞከሩ እና ሌሎችም አክቲቪስቶች ስለገቡባቸው ለዛ ነው እንትን ያሉት። በተረፈ ማስታወቂያ ተነግሯል። ቃሌ ዳንኤል እውነቱን ተናገር እና አንድ ሰው ደግሞ አድርገው በእነሱ 3 ተደርገው 3 ለ3 የሚገባ አለ ከፕሮቴስታንቶች ጋር በእውቀት የሆነ ብለው ነው የተናገሩት። በእውቀት የሆነ ድቤት ስለሚሆን እንዳትቀሩ ብለዋል። ቀኑና ሰዓቱን ረስቸዋለሁኝ። እሱን ድቤት በጣም እጠብቀዋለሁኝ። ወንጌላውያን ጋር ችግር የለም በቃ እና ያንን ነው የምጠብቀው። ነገረ ክርስቶስ ጋር በደንብ እንትን ይበል። ግን ገላት ጋር ያው አንዳንድ ነገሮች የቤተክርስቲያኑ ትምህርት እንትን ይላል። ኦርቶዶክሶች ናቸው ዛሬ 1 2 3 ነው ያየኋቸው። ኦርቶዶክሶች ወደ እነሱ እየሄዱ ነው። ኦርቶዶክስ ወደ እስልምና እየሄደ ነው። ሌላ አንድ ደግሞ ወደ ሐሰተኛ ነቢያቶች የምትሄድ ነው ያየኋት። ከዚህ በተረፈ ግን እስላሞች ናቸው ሻሃዳ የያዙት። ምክንያቱም ፕሮፋይላቸውን ገብቼ ቼክ እያደረኩ ነበር። እንደውም ወደ ግሩፕ ልኬዋለሁኝ። ወደ እየጻፉ ልክ ነበር። እዛ ሪፖርተር ሆኜ ነበር። እስካሁን ቆይቼ ነው የመጣሁት። ጅም ሆኜ እንደውም አላማቸኝም ነበር እንጂ እቀዳው ነበረ ላለሁኝ። ተባረኩ። ሁላችሁንም ሰላም ሳላችሁ ነው የገባሁት። እሺ ችግር የለውም ወንድምነት። ተባረክ፣ ጸጋ ይብዛልህ። ሶሪ ምንድን ነው? ኦኬ በተለይ በየትኛውም ቤተክርስቲያን ወይ ደግሞ ቤተ እምነት ውስጥ ላለው ወገኖች ማለት ነው። በተለይ የኛዎቹን የኔ የራሴን ቤተሰብ ልናገር። ወንጌላውያን ወንድሞች እናቶች፣ እኛ እንደምታውቁት መጽሐፍ ቅዱስን ሙሉ በሙሉ ነው የምንቀበለው። 39ኙን የአዲስ ኪዳን የብሉይ ኪዳን መጽሐፍት እንደዚሁም ደግሞ 27ቱን የአዲስ ኪዳን መጽሐፍት እንቀበላለን። ስልጣናዊ የእግዚአብሔር ቃል ናቸው ብለን እንቀበላለን። ዘመን የማይሽራቸው የእግዚአብሔር ቃል ናቸው ብለን እናምናለን። ግን አብዛኞቻችን ጋር የብሉይ ኪዳን መጽሐፍት ላይ የእውቀት እጥረት እንዳለ ያለውን ይህም አንድም ያለማንበብ፣ ሁለተኛ ደግሞ አለማንበብ፣ መጽሐፍ ቅዱስን በግል በራሱ አለማንበብ፣ ሁለተኛ እንደገና ደግሞ በብሉይ ኪዳን መጽሐፍት ላይ የተጻፉ ጽሁፎችንም አለማገላበጥ፣ እውቀቱም ያላቸውን በጣም ብዙ ምሁራንን እነሱንም አለመስማት ችግር አለብን። እሱ ላይ በደንብ እንታጠቅ። በእርግጥ እኛ ጋር ተሰልፎ ከእኛ ጋር ተሰልፎ አይደለም ዛሬ የነበረው ነገር ይታየው ማለት ነው። ወንጌላውያን አማኞች ጋር በእርግጠኝነት ለመናገር ለራሴ ለማድላት ሳይሆን ከኦርቶዶክሳውያኑ ወገኖች በተሻለ ብሉያትና አዲስ ኪዳንን በተሻለ እናውቃለን። ያውቃሉ ወገኔ ማለት ነው። ያነበበው ወገኔ ያውቃል፣ የማያውቀው ግን አያውቅም። እና ግን እንደው ዝም ብዬ ለእግዚአብሔር ሕዝብ ግን የምናገረው ብሉይ ኪዳን መጽሐፍት አዲስ ኪዳንን ደጋግመን ያነበብነውን ያህል ብሉይ ኪዳንም ተደጋግሞ መነበብ አለበት። ተደጋግሞ የዛሬው በቀደሙት ነቢያት የተሰበከው ማን ነው? ያህዌ ነው ወይስ አላህ ነው ብሎ የሚል ነው። እንግዲህ በቀደሙ ነቢያት ከተባለ የቀደሙቱ ነቢያት ከማን የቀደሙ ማለቱ ነው? ከመሐመድ ማለት ነው። ከመሐመድ የቀደሙ ነቢያት የመጨረሻው እንግዲህ የብሉይ ኪዳን ነቢይ መጥምቁ ዮሐንስ ነው። መጥምቁ ዮሐንስ ከተነሳ ከ600 ዓመት በኋላ ነው የአብዱላሂ ልጅ የተነሳው ማለት ነው። ኦኬ
መጥምቁ ዮሐንስ ከመነሳቱ ደግሞ ከ400 ዓመት በፊት ደግሞ የመጨረሻው በመጽሐፍ ደረጃ ሚልኪያስ የሚባለው ነብይ ነበር። በመጽሐፍ ደረጃ ነው ያልኩትኝ። በመጽሐፍ ደረጃ ነበር። እነ ዘካርያስ እነ ሐጌ የተነሱበት ዘመን ማለት ነው፣ በተሐድሶ ዘመን እና ከሙሴ እስከ ሚልኪያስ ወይ ደግሞ ከአብርሃም እስከ ሚልኪያስ ድረስ በቀደሙ ነቢያት አባቶች የተመለከው ማን ነው? አብርሃም ማን ነበር ያመለከው? ማን ነው ሊናገር የሚችል ይሄንን? የትኛው ሙስሊም ቆሞ ኢብራሂም ብሎ አብርሃምን ኢብራሂም ብሎ ስለጠራ አብርሃም ለማ ነበር ይሰዋ የነበረው? መስዋዕትን ሰውቷል። በቤርሸባ ስሙን ጠርቷል። ኦኬ፣ ስሙን ጠርቷል። አጋር የሚያየኝን አየው ብላለች። ያ የእግዚአብሔር መልአክ ተብሎ የተባለው እሱ ነው አይደለም ብሎ የሚለው አምላክ ነው ራሱ ቴዎፋኒስ ነው ወይስ የጌታ መልአክ ነው ብሎ የሚለውን ከነስ ስያሜው ጭምር ቦታውን የተናገረችበት በዛ በሱር ምድረ በዳ ስትንከራተት የነበረችበት ለልጁ ለእሽማኤልም ይሁን ለይስሐቅ የነገራቸው አብርሃም አባት ማንን ነበር? ይሄ በእንግዲህ ታሪክ ይጠይቃል ማለት ነው። ታሪክም በደንብ የጥንት መካከለኛው ምስራቅን ታሪክ ይጠይቅ፣ በታሪክ በኤቪደንስ የተደገፈ ማለት ነው። በዚያም ሙስሊሞች ቢያዙ በሙሉ በዜሮ ነው የሚወጡ። በዜሮ ገና በመጀመሪያው 5 ደቂቃ ላይ ብትንተናቸው ነው የምታጠፋው ማለት ነው። ሁለተኛ የብሉይ ኪዳን ነቢያት የተገለጡት የብሉይ ኪዳን ነቢያት በስም የሚታወቁት ከሙሴ ዘመን ጀምሮ ራሱ ሙሴም ጨምሮ ማለት ነው ያመለኩት ማንን ነው? የጠሩት ማንን ነው? በሲና የተገለጠው ማን ነው? በሲና ተገልጦ ያወራው ሙሴ ምንድነው ብሎ ያለው? ሙሴ እንግዲህ አረባዊ አይደለም፣ ሙሴ ኢትዮጵያዊ አይደለም። በግዕዝ አልተጻፈለትም ለሙሴ፣ በግዕዝ አላወራውም። አምላክ እግዚአብሔር ሲያወራው ነበር። የአምላክን ድምፅ ሰምቷል። በእሳት ውስጥ የሚያነጋግረው ሰው ሙሴ ነው። ሙሴ ደግሞ ዕብራዊ ነው ማለት እስራኤላዊ ነው። ነገደ ትውልዱ ከሌዊ ነገድ የሆነ መሆኑ ይታወቃል። ስለዚህ አምላክ ሲያወራው በራሱ ቋንቋ ነው ያወራው ማለት ነው። ሙሴ በሚሰማው ቋንቋ ነው ያወራው። ይሄ ማለት በዕብራይስጥ ነው ያወራው ማለት ነው። እነዚያ የድንጋይ ጽላቶች የተጻፉት በግዕዝ አይደለም፣ በአረብኛም ቋንቋ አይደለም፣ በዕብራይስጥ ቋንቋ ነው የተጻፉት። የድንጋይ ጽላቶቹ ላይ ህግጋቱን ሲሰጠው ማለት ነው። ስለዚህ ያ አምላክ ማን ነበረ ነው? ሙሴ ሙሳ ብለህ ብትል ምንም ማምለጫ የለም። ሙሳ ወይ ሙሴ ያ አምላክ አላህ ነው የተናገረኝ ብሎ አለ። አያውቀውም፣ ከነስሙም ጭምር አያውቀውም። ልብ በሉ፣ ሙሴ በሲና አምላካችን እግዚአብሔር ከተናገረው ህግን ከሰጠው ከ2000 ዓመት በኋላ ከ2100 ዓመት በኋላ ነው የቆሬሹ ነገር ተወላጅ መሐመድ የመጣው ማለት ነው። ከ2100 ዓመት በኋላ ከሙሴ እስከ ጌታ ኢየሱስ ክርስቶስ የ1500 ዓመት ዘመን ርቀት አለ። ኦኬ፣ አዎ፣ የ1000 ስንት አልኩኝ? 500 ዓመት ርቀት አለ። ከሰለሞን እስከ ሰለሞንና አባቱ ዳዊት ማለት ነው። ግን ከሰለሞን እስከ ሙሴ የ480 ዓመት ርቀት አለ። 20 ዓመቷን ጨምረን 500 ዓመት ማለት ነው። የዚህ መረጃ የት ነው ያለው? አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ በደንብ ግልጽ ሆኖ ተጽፏል። እስራኤል ከግብፅ ምድር በወጡ 480 ዓመት በሆነ ጊዜ ዚፍ በሚባል ወር ከወሩም በአራተኛው ቀን የእግዚአብሔር ቤት መስራት ተጀመረ ይላል። እስራኤል ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ በአቢብ ወር ወጥተዋል። ዘጸአት መጽሐፍ ምዕራፍ 12 ላይ ወደ ሲና ምድረ በዳ መጥተው ዘጸአት መጽሐፍ ምዕራፍ 19 ቁጥር 1 ላይ በሶስተኛው ወር መጡ። በወርሃ ግንቦት እንደመጡ እዛ ቦታ ላይ ከአቢብ እስከ ግንቦት ተብሎ በሚባለው በኛ የ3 ወር ርቀት ነበረ። መጥተው በዛ በተራራ ግርጌ ሰፍረዋል። የዚህን ያህል የዘመን ርቀት አለ እና ሙሴ ታላቁ ነቢይ ሙሴ አላህ የሚባል አምላክ ያውቃል ወይ? አያውቅም። አናግሮታል ወይ? አላነገረው። ህግና ስርዓትን ሰጥቶታል ወይ? አልሰጠውም። እኔ ቤቴን ከፍቼ እኮ በጣም ብዙ ጊዜ ጠርቻቸው ነበር እዚህ ማለት ነው፣ ገብተው እንዲያወሩ ማለት ነው። አንድ የመጣ ሙስሊም የለም፣ ያለፈ ያገደመ የለም። ጠርቶታል፣ ህግና ስርዓትን ሰጥቶታል። ለእስራኤል ልጆች በመገናኛው ድንኳን እንዲያመልኩ መቅደስ እንዲሰሩለት፣ የመገናኛው ድንኳን እንዲሰሩለት፣ የእንስሶች ደም ማቅረብ፣ የእህል ቁርባን መስዋዕት፣ እነኝን የመሳሰሉ መቅደስና የመቅደስ ስርዓት ክህነትን ሁሉ ጭምር ለሙሴ ሰጥቶታል። የክህነት አገልግሎት ይታወቃል በእስልምና ውስጥ? አይታወቅም። እግዚአብሔር ግን ካህን አለው? አዎ አለው። ህገ ልቦና ወይ ደግሞ ዘመነ አበው ላይ መልከጼዴቅ የሚባል አባት ነበረው፣ በአብርሃም ዘመን ማለት ነው። ኦኬ፣ ትውልዱ ከነሱ የማይቆጠር ለአብርሃም አስራትን አውጥቷል ይላል ዕብራውያን መልእክት ምዕራፍ 7 ቁጥር 6 ላይ ማለት ነው። ስለዚህ እግዚአብሔር ሊቀ ካህን ነበረው ማለት ነው፣ በህገ ልቦና ወይ ደግሞ በህገ ኦሪት በህገ ልቦና ወይ ዘመነ አበው በሚባለው ላይ። አዎ። ሁለተኛስ በኦሪቱስ ካህን ነበረው? አዎ፣ እንደ ህጉ ካህን ነበረው። ማን? አሮን የሚባል ማለት ነው። ስለዚህ የክህነትን አገልግሎት ሰጥቷቸዋል ለእስራኤላውያን።
መቅደስ ሰጥቷቸዋል፣ ታቦት ሰጥቷቸዋል፣ የዕጣን መሰዊያ እነኝና እነኝን የመሳሰሉ በሙሉ የአገልግሎቱን የመቅደሱን ስርዓት ሙሉ በሙሉ ሰጥቷቸዋል። ይህንን አላህን የሰጠኝ ነው ብሎ ያለው ጌታ ማነው? ሙሴ ወይስ ያህዌን የሰጠኝ ብሎ ያለው? ያህዌ ነው፣ ያህዌ ነው። ወይ ነዱ አልኩኝ ቅድም እፎይ ስር በሆን ኖሮ ብዬ እስክል ድረስ ማለት ነው። ያህዌን የሰጠኝ ብሎ ያለው። እሺ የብሉይ ኪዳን ነቢያት ማናቸውም ቢሆኑ ኤርምያስም ቢሆን ኢሳያስ፣ ዕንባቆምም ይሁን ሶፎንያስ፣ ሐጌም ይሁን ዘካርያስ አላህን የሰጠን ብለው ተናግረዋል። ከነስሙም ጭምር አያውቁትም። ወንድሞች ናቶች፣ እሺ አንዳቸውም የብሉይ ኪዳን ነቢያት ከ600 ዓመት ክርስትና ከተመሰረተ ከ600 ዓመት በኋላ የተፈጠረውን በሳውዲ አረቢያው ሰውዬ የተፈጠረውን አምላክ አያውቁትም በስም። የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው ሲሉ የተናገሩት እግዚአብሔር ብሎ የሚል ቃል በቃል አታሳዩንም ብሎ አሉ። ኦኬ ልክ ነው። ብሉይ ኪዳን የተጻፈው በአማርኛ ሳይሆን የተጻፈው በዕብራይስጥ ስለሆነ የብሉይ ኪዳኑ የዕብራይስጡ ቋንቋ እግዚአብሔር ብሎ የሚለውን ቃል አይጠቀምም። እግዚአብሔር ማለት የግዕዝ ቃል ስለሆነ ማለት ነው። ኦኬ ዩድ ሄ ቫቬ ግን እያለ ይጠቀማል። ያህዌ እያለ ይጠቀማል። ኤሎሂም እያለ ይጠቀማል። ግን የዕብራይስጡ ማለት ነው። አላህ ግን ብሎ አይጠቀምም። አላህ ብሎ ግን አይጠቀምም። አያውቁትም። የብሉይ ኪዳን ነቢያት አላህ የሚለውን ስም አያውቁትም። ወንድሞች ናቶች አትልፉ። አያውቁትም። ኦኬ በፍጹም አያውቁትም። ለዚህ ነው ተጠያቂውም አልተገለጠም እያለ ብሎ ሲል የነበረው ማለት ነው። እንኳን ለነ ሙሴ አይደለም ለነ ሁሱ እንኳን አልተገለጠላቸውም አላህ ብለው የሚሉት የሚያመልኩት ማለት ነው። ኤኒዌይ እሺ ኤርሚያ ጥቂት ነገር ልበል እዚህ ጋር። እሺ ተባረክ። በነገራችን ላይ ፓስተር ዳን ካናዳ ያቀረበው ጥናት ነበረ ኦልሞስት ከ10 ምናምን ዓመት በፊትና አላህ የሚለው ስም በዚያ ጊዜ በሚድል ኢስት እዛ አካባቢ ላይ ይመለኩ ከነበሩ በየቀኑ ማለት ለጣዖቶቻቸው ከተሰጡ የጣዖት ስሞች የሚመለክ የአንድ ጣዖት ስም እንደነበረ ጥናት ያሳያል። 365 ቀን የሚመለኩ ጣዖቶች ነበራቸው። ከነዛ ውስጥ አንዱ አላህ የሚባል ጣዖት እንደነበረ እና ከዛ በኋላ መሐመድና ቤተሰቦቹ ይህንን ከሚያመልኩት ውስጥ ነበሩ። እሱ በኋላ ላይ በቃ ያው የመሐመድ ታሪክ እንዳለ ሆኖ ሰዎችን አሰባስበው ምናምን ብሎ ሌሎችን ጣዖቶች አጥፍቶ ከዛስ ከቶራው ቀጥታ ኮፒ አድርጎ የራሱን ታሪክ ጨምሮ እንደጻፈ የሚያሳዩ ጥናቶች አሉ። ስለዚህ አላህ የሚለው የእግዚአብሔር ስም የሚለው ጋራ ሊገናኝም ሊወዳደርም ትከሻም ሊሰፋፋ አይገባም እውነት ለመናገር እና ምንድነው ይሄን ሊያሳምን እውነት ይሆን ወይ የሚለውን ሊያሳምን የሚችለው ነጥብ በቃ ስም ቀየረ። እንዲያውም አንድ አባባል አለ ማለት እንዳፈ ታሪክ ነው፣ ግን ቅድም ልለው ሞክር ያለውና ጉድጓድ ቆፍሮ ነው ይባላል። መሐመድ አይሁዳዊውን አፍኖ ጉድጓድ ቆፍሮ ይህንን የብሉይ መጽሐፍ ኮፒዎች ከጻፈ በራሱ ካጻፈ በኋላ ካስተረጎመ በኋላ እንዲያውም ያን ሰው ገደለው ይባላል እና ይህንን መጽሐፍ ይዞ የራሱን ታሪክ ጨምሮ ከዛ በኋላ ስታዩት ቁርአኑን ስታነቡ የማይገቡ ነገሮች ከእግዚአብሔር ማለት ከአንድ ነብይ የማይጠበቅ ነገሮች ሁሉ ታያላችሁ። የ6 ዓመት ልጅ አግብቶ ታነባላችሁ ብዙ ነገሮች እና እስልምናንም ከማስፋፋት ጋር ነው ራሱ የራሱን ሕግ ጨምሮ አንድ ሰው ማስተዳደር ከቻለ እኩል ፍቅር መስጠት ከቻለ እስከ 4 ሚስት ያገባል። ደግሞ በዚህ ፕላኑ በቃ ምድርን ለመሙላት በሄደበት ትክክል ጥሩ አስቦ አድርጓል። የሚገርመው እኮ ሚስት ራሷ ፈቅዳ ነው የምትድረው። ልክ እንደ ጽድቅ ይቆጠርልሻል እየተባለች ማለት ነው። እሷ የወለደች ስትደክም ወይንም በመሃል ላይ የሚሆን ባሏን ድጋሚ እንዴ በቃ ልትድረው ነው እኮ ተብሎ ሞራል ይሰጣታል። እንደዚህ አይነት የእግዚአብሔርን ሕግ የሚጻረር ነገር ሁሉ ተጨምሮ የተጻፈው በቃ ከዚህ የተነሳ ነው የሚለውን ራሱ በእውነትም እንደው አፈ ታሪክ ነው ብዬ እንዳልይዘው የሚመስል ነገር አለው ብዬ እንዳምን በራሴ ያደርገኛል።
በቃ ይዛ ያለውን ለዚህ ነው መጽሐፋቸው ቅድምም ሲነጋገሩ ሰምታችኋል። መጽሐፋቸው ላይ ባለቤቶች የመጽሐፉን ባለቤቶች ጠይቃቸው የሚል አለ። ከዚህ በፊት እንደው ጥቂት ልበል። በሲኤንኤ ላይ እንደው ኤርሜ ከፈለክ እልክልሃለሁ የዚህን ሰው ከ10 ዓመት በፊት ከእስልምና ወደ ክርስትና የመጣ ህንዳዊ ነውና ራሱ ኢማም ሼክ ምናምን ሆኖ እዛው ቁርአኑ ላይ ስለ ኢሳ የተጻፈውን ኢሳ የሚሉት ኢየሱስን ነው የተጻፈውን ሲያነብ ኢሳ ቃል ነው ይላል፣ የእግዚአብሔር ቃል ነው ይላል ኢሳ። ከዛ ደግሞ ሰማይና ምድርን እግዚአብሔር በቃል ፈጠረ ይላል። ስለዚህ ዓለም ሁሉ በሱ ተፈጠረ ይላል። ይሄ ነገር ጥያቄ ፈጥሮበት በዚህ ጥያቄ ውስጥ እያለ ጥያቄ ካለ ወይንም ደግሞ የመጽሐፉን ባለቤቶች ሄደው መጠየቅ እንደሚቻል ምን ማለት ነው? ቁርአን ራሱ ላይ ተጽፏል። መጽሐፍ ቅዱስን ሪፈር ማድረግ እንደሚያስፈልግ እነሱን ጠይቃቸው፣ ባለቤቶቹን ጠይቃቸው ስለሚል በእነሱ ደግሞ ካቶሊኮች ያን ጊዜ ከእስራኤላውያን ወይም ከይሁዲው መጽሐፍ ወስደውታል፣ ደብቀውታል ብሎ ስለሚታመን እሱ ቀጥታ የካቶሊክን መጽሐፍ ቅዱስ አነበበ። ከዛ በኋላ ክርስቲያን ሆነ ማለት ነው። ተሰዶ አሜሪካ ገባ። ሲኤንኤን ከፈለጋችሁ ልክላችኋለሁ፣ አለኝ ቪዲዮ ኔ በደንብ ፖይንትድ አድርጎ እና ተባረክ። ስለዚህ አላህ እግዚአብሔር ስም አይደለም። ያ ተባረኪ እህትየው። አንድ ነገር ግን ማድረግ ያለብን ነገር ያለ ይመስለኛል እኛ ክርስቲያን ወንድሞችና እህቶች። ኦኬ ጥሩ ነው፣ ከውጭ ምንጮችን መጠቃቀስ ጥሩ ነው። ግን በእስልምና ሃይማኖት ላይ ትልልቅ ስራ እየሰሩም ያሉ ወንጌላውያን አገሩ በቀል በሀገር ውስጥ ያሉ ወንድሞች እህቶች አሉ፣ እስልምና ላይ በትክክል የሚሰሩ ማለት ነው። እኔ አሁን እስልምና ላይ እኔ ከምናገር ወንድሜ ማሜ ቢናገር ነው የምመርጠው። ዝም ነው የምለው። ምንም አይነት በብዙ ሺዎች በሚሊዮን ትውልድ ምንድነው ቢሰማን እድሉም ባገኝ በእስልምና አቅጣጫ ይናገር ከተባለ ማሜ እንዲናገር ነው የምፈቅደው። ኡስታዝ ቅድም የወጣው የጆን የሚለው ማለት ነው እነሱና ሌሎች መሰሎች እንዲናገሩ ነው የምፈቅደው። ምክንያቱም አንዳንድ አገልጋዮች ልክ ምንጩን ራሳቸው ያገኙት ይመስል ራሳቸው እንዳገኙት ራሳቸው ፍልፍለው ቁርአን አንብቦ ያገኙ ይመስል እንደው አንበሳውን ድርሻ ለመውሰድ የሚጣጠሩበትን መጣጣር ሳየው በጣም መንፈሴን ሁሉ ያበሳጨኛል። አሁን ዳንስ ለሺ ቁርአን አንብቦ አይደለም ያወቀው፣ እስልምና ላይ ተክተው የሰሩ ወንድሞችና እህቶች የሚጠቅሷቸው ጥቅሶች ነው። እኔ አሁን ስለ እስልምና ሃይማኖት እንዲህና እንደዚህ ብዬ ብናገር ያገኘሁትኝ ወንድሞችና እህቶቼ ያገኘሁት ከማን ነው? ከነማሜና ከነ ዳንኤል እውነት ለሁሉ እስልምና ላይ ከሚሰሩ አይዶ ነው። የዚህን ሰው ይሄን ጽሁፍ ታውቀዋለህ፣ ይሄን መጽሐፍ ታውቀዋለህ ብዬ አስባለሁ። ማሜ አለ ማይኮን እስከበት የዚህን ሰው ስሙ እንዳጠራው አይ ቲንክ ምናልባት የሚታወቅ ሰው ይመስለኛል። ማሜ አለህ? እሺ ጌርሳሚ ይሄን መጽሐፍ ታውቀዋለህ? ያየሁት ስሙ ግን እየታየ ነው። ችግር የለም። ይሄኛው ችግር የለም፣ የሚታይ መጽሐፉ ስለሚታይ ማለት ነው። እውነቱ ይሄ ነው ብሎ የሚል ለአህመድ ዲዳት ተከታዮች መልስ የተሰጠ ነው። መቼ ነው የተጻፈው? በኢትዮጵያ 1999 ዓ ም ማለት ነው። በሀገሬ በኢትዮጵያ ሳለው ጨምሮ አነበው የነበረ መጽሐፍት ነው። ይሄ ማለት የዛሬ 19 ዓመት ማለት ነው። በቃ እስልምና ዜሮ የሚከት ነገር በትክክል የጻፈ ሰው ነው እና በጣም እግዚአብሔር አምላክ ይባርከው። ጥሩ ጽሁፍ፣ ጥሩ መጽሐፍ ጽፏል። በቃ እና እንደዚህ የደከሙ ሰዎች አሉ። መጽሐፍቶቻቸውን ማንም ያላየ ማንም የማያውቀው ማለት ነው። እኛ ምናልባት ዩቲዩብ ላይ እንደዚህና እንደዚህን አይነት መጽሐፍቶችን ያነበቡ ሰዎች ተባራሪ የሆኑ መረጃዎችም ማለት ነው። እኔ አሁን እስልምና ላይ ልናገር ብዬ ካልኩኝ የምናገረው አለ። እስልምናን ሃይማኖት ለወንጌል ስርጭት በምንወጣ ሰዓት ላይ አንዳንድ የሚጠቅሙ ነገሮች ብለው ከተነገሩ ነገር አንዱ ወንድማችን አሁን ወደ ጌታ ሄዷል። ፓስተር ደጀኔ አብርሃ የምታውቁት ቀድሞ አማኑኤል ህብረት ቤተክርስቲያን ነበረ። በኋላ ላይ ወደኛ ወደ ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መጥቶ 6 ኪሎ አጥቢያ ነበረ የነበረው ማለት ነው። እና እሱ ነው እስልምና ላይ የተወሰነ ኮርስ የሰጠን ማለት ነው። መሐመድ ነገዱ ከቆሬሽ ነገር እንደሆነ በመካና በመዲና አካባቢ ይኖር እንደነበረ
ከዲጃን ማግባቱ እስልምና በ600 ምናምን ነገር ዓመተ ዓለም ላይ እንደተመሰረተ በዛ በመካና በመዲናው አካባቢ ላይ ይመለኩ ከነበሩት ጣዖታት መካከል አንደኛው ጣዖት አላህ ተብሎ እንደሚጠራ ደጀኔ አብርሃም የዛሬ 25 ዓመት አካባቢ ነበር ሲነግረን የነበረው። ደጀኔ አብርሃም ትንሽ እስልምና ላይ እውቀቱ ነበረው። የባሌ ጎባም ተወላጅ ነው እና አሁን ወደ ጌታ ሄደዋል። ፓስተር ደጀኔ አብርሃም የምታውቁት ማለት ነው። እና ምን ለማለት ነው፣ እስልምና ላይ በጣም ተግተው የሰሩ ወንድሞች እህቶች አሉ። በጣም ብዙ ጊዜ አሁን ዳንኤል እውነት ለሁሉን ዌብሳይት በጣም ብዙዎቻችን ሄደን አናነብም። ብናነብም ይሄን ምንጭ ያገኘኑ ከዛ ነው ብለን አንጠቅስም። ከዛ ይልቅ የውጭ ሰዎችን ነው የምንጠቅሰው። ዳን ስለሺ ዜሮ ነው። ቁርአን ላይ ምንም የሚያውቀው ነገር የለም ምንም። አንዳንድ ሰዎች ሌሎች በደከሙበት ይገቡና አንበሳውን ድርሻ ለመውሰድ ይፈልጋሉ። ኖ ዳን ስለሺ ቁርአን ላይ ዜሮ ነው። ምንም የሚያውቀው ነገር የለም። ኤርሚያስ እኔ ቁርአን ላይ ምንም የማውቀው ነገር የለም ዜሮ ነው። ቁርአን ላይ የሰሩ ሰዎች አሉ። በቃ መጽሐፍ የጻፉ በደንብ አብጠርጥረው የእስልምናውን አስተምሮት ከክርስትና አስተምሮት የተለየ መሆኑን፣ እስልምና መቼ እንደተመሰረተ፣ በማን እንደተመሰረተ፣ እውነቱ ምን ያህል ነው፣ ሐሰቱነቱስ ምን ያህል ነው ብሎ የሚለው ነገር በደንብ ጥናት ወስደው የሰሩ በእስልምና ሃይማኖት ውስጥ ያሉ ማለት ነው። ኡስታዝዬ ቢኖር ደስ ባለ የነበረ ተመልሶ ቢመጣ አይ ቲንክ ወጥቷል መሰለኝ። ኡስታዝ ቅድም የገባው ጆን ማለት የአንድ ወረዳ የመስጊድ አጠቃላይ በአንድ ወረዳ ውስጥ ያሉ መስጊዶች የነሱ ሁሉ ኢማም ነበር። ኦኬ በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ከተባለ ሊቀ ጳጳስ ተብሎ እንደመጠራት ማለት ነው። ኦኬ ሊቀ ጳጳስ ጳጳስ ሊቀ ጳጳስ ማለት ነው። የአንድ የአህጉረ ስብከት ሊቀ ጳጳስ ማለት ነው። ትልቅ የፖዚሽን ማለት ነው። ቀድም ገብቶ የነበረው ጆን የሚባለው ማለት ነው። እስልምናን አረብኛን አፍ መፍቻ ቋንቋ ነው የሚመስለው። ከእንደነኛ አይነት ሰዎች ሰምቶ እስልምና ላይ ቁርአንን አውጥቶ ፈልፍሎ አንብቦ እንዳገኙት አድርገው በዚህ በእኛ ጆን ክርስቲያን ያ ልክ ነው ጆን ክራይስት ማለት ነው እና መናገሩ ትንሽ አሁን ይሄ ሰው ለአህመድ ዲዳት መልስ የሰጠ ሰው ነው። በጣም የዛሬ 19 ዓመት ማለት ነው። ልብ በሉ። ይሄን መጽሐፍ አይዶ ነው አሁን የምታገኙት አይመስለኝም። ካገኛችሁት ግን ግዙት። እኔ እጅ ላይ 19 ዓመት ቆይቷል። 1999 ዓመተ ምህረት ነው የተዘጋጀው። እስልምና ላይ በጣም 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 የጻፈ ለአህመድ ዲዳት መጽሐፍት መልስ የሰጠ ነው። በቃ ቁጭ ነው ያደረገው እያንዳንዷን በነጥብ በነጥብ። ይሄ ብቻ አይደለም፣ ከዚህም በኋላም የተጻፉ በጣም ብዙ መጽሐፍቶች አሉና ምን ለማለት ነው፣ እዚህ የኛ አበሾች የሆኑ ኢትዮጵያውያን ወንድሞች መጽሐፍ የጻፉ አለ። እፎይ ራሱ ወንድማችን እንኳን ስለ ወንጌላውያን አማኞች እስልምና ላይ በከፍተኛ ስራ እንደሚሰሩ ሲመሰክር ነበር። እፎይ እንደውም ዲበኩሉ ለምን እንደዚህ ብለህ ትመሰክርላቸዋለህ እስኪል ድረስ ማለት ነው። ጆ አለ ይኸው መጣ። ቆይ ኡስታዝዬ መጣ። ቴንክ ዩ። ምን አለ? ለምን እንደዚህ ብለህ ትመሰክርላቸዋለህ ብሎ እስኪል ድረስ ማለት ነው። ኡስታዝ ማነው እፎይ ምንድን ነው ያለው? ከኛ ከኦርቶዶክሳውያኑ ይልቅ ወንጌላውያኑ እስልምና ላይ በከፍተኛ ደረጃ እየሰሩ ነው አለ። በከፍተኛ ደረጃ እየሰሩ ነው አለ። እውነት እኮ ነው። ኦርቶዶክሳውያን በእስልምና ላይ ከመስራት አኳያ ጫፋችን አይደርሱም። ራሱ እፎይ መስክሯል። ሃይማኖት አይደለም ሁለት ሃይማኖት አለ እያሉ እንዴት ይሰራሉ? ኤርሜ በየሄዱበት እኮ አገር ቤት በየለቅሶ ቤት ሁለት ሃይማኖት ነው ኦርቶዶክስና እስላም ነው እያሉ እንዴት ነው የሚሰሩት? ወንድማማች ነን እኮ ብለዋል። እፎይ ነግሯቸዋል። በደንብ ከጎኑ ቁጭ አድርጎ እፎይ ነግሮታል። ለዲበኩሉ ማለት ነው። እንደውም ከዚህ የተነሳ ምን አለ? ሰዎች ወደ እስልምና ሃይማኖት ከሚመለሱ ወደ ፕሮቴስታንት ሃይማኖት ቢገቡ ይሻላል ምናም ብሎ ሲል ይህም ጨለማ ነው ያንም ጨለማ ነው ብሎ ያለው ዲበኩሉ የተባለው ደብተራው ማለት ነው ባይዘው እና እፎይ አይ እንደዛማ አይደለም ብሎ አለው። እኔ ፕሮቴስታንቱ ቢለው ይዞ አይመጣብኝም፣ ሊያርደኝ አይመጣም፣ መጽሐፍ ቅዱስ ነው ይዞ የሚመጣው ነው ብሎ የተናገረው ቪዲዮ ሁሉ ጭምራለኝ። ይሄ ቪዲዮ ማለት ነው ወደ ሃርድ ዲስክ ላይ ወስጄው ነው ማውጣት እችላለሁ። ከኮምፒውተር ላይ አስገብቼ ፈልፍዬ ማውጣት እችላለሁ ጊዜ ከሰጣችሁኝ።
ወይ ደግሞ ሰዎችም ጋር ይኖራል እንደዚህ ብሎ የተናገረው ማለት ነው። እና አበረታታ ክርስትና ላይ የሚሰሩ ማለት ነው። ይሄ ትልቁ ላይ የማረገው ሰው አሁን ትልቁ ላይ ያረኩት ብዙዎቻችሁ አታውቁትም፣ እኔም አላቀውም ነበር። ይሄው ትልቁ ላይ ያረኩት ጆን ክራይስት ብሎ የሚባለው ወንድሞቼ ናቶቼ። ኦኬ እንደውም እፎይ ቁርአንም በእንግሊዝኛ ነው የሚያነበው። ይሄ ግን ኢማም የነበረ ሰው ነው። ኦኬ አሁን ኡስታዝ ባለበት እኔ ማይኬን ሚዩት አድርጌ ነው የምሰማው። እስልምና ላይ ኤርሚያስ እዛና እዛ አልልም፣ እንደነ ኡስታዝ እንደነ መሐመድ ያሉበት ማለት ነው። እሾህም በሾህ ነው ሴትም በሴት ልጅ የሚል የድሮ የእረኞች ዘፈን ነበረ። አይ ቲንክ ኡስታዝዬም እንደኔ የገጠር ሰው ስለሆነ ያውቀዋል ብዬ አስባለሁ፣ ብዙ ምሳሌዎችን ስለሚጠቀም ማለት ነው። እሾህን በሾህ ነው ሴትም በሴት ልጅ የሚል አለ። አየህ ሙስሊሞችን ለመድረስ ከፈለክ በቃ የኡስታዝን ቀኝ እጅ ነው ማበርታት፣ የነማሜን ነው ቀኝ እጅ ማበርታት። ፓስተር ሁሉ በማያውቀው እየገባ ከኡስታዞቹና ከአንዳንድ መጽሐፍቶች ያገኘውን ሱረቱ አልበቅራህ ላይ እንዲህ ይላል ብዬ ብል አሁን በእኔ አያምርም። ከዚህ ይልቅ ማሜ እና ኡስታዝ ባሉበት ለእነሱ ብናገር ይሻላል። እና ቴንኪው ኡስታዝዬ በድጋሚ እንኳን ደህና መጣህ። ጌታ ኢየሱስ ይባርክ። አንተ እግዚአብሔር ሰው የምትለው ካለ ብትለን ደስ ይለናል። ተባረክልኝ ኤርሚ፣ እግዚአብሔር ያክብርልኝ። በጣም እንደሚወድና እንደሚያከብር አንተም ታውቃለህ። ምንም ቃላትን መደርደር አያስፈልግምና ብዙ ነገር ተብሏል። አሁን ለተናገርከው ነገር ቅድም እህታችን አበባ የሆነ ነገር ተናገረችና ነቢዩ መሐመድ እንዲህ ያሉ እንዲህ ያደረጉ ሰዎችን እያስገደሉ እሷ ስትል ነበርና የሆነ ሐዲስ አውጥቼ እያየሁ የነበረው ወደ እሷ ሀሳብ ከመመለሴ በፊት ብዙ ጊዜ አላህ የሚባል አምላክ በክርስቲያኖቹ በአይሁዳውያን በተውራትና የእንጂል ባለቤቶች ተብሎ በተነገሩት ሰዎች ተሰብከዋልን ተብሎ ሲጠየቅ በመጽሐፋቸው ኢቭን ዛሬ ጠዋት ራሱ በመጽሐፋቸው ራሱ እኮ መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 ላይ ፊልበደኢ ኸለቀላሁ ሰማዋት ወልአርዳ በመጀመሪያ ፊልበደኢ ማለት በመጀመሪያው ኸለቀላሁ አላህ ፈጠረ አሰማዋት ወልአርዳ ሰማያትንና ምድርን ፈጠረ ብሎ ሲናገር መጽሐፍ ቅዱሳቸው ራሱ እኮ አላህ አምላክ ስለማሆኑ ይናገራል ብሎ እሱ በቤቱ ሲያስተምር ነበር። ይሄ ግን የተተረጎመ ትርጉም እንጂ ብለን ነው እኛ ስናስተምራቸው። አረብ ሀገር ያሉት ክርስቲያኖች እግዚአብሔርን እኛ ኢትዮጵያውያን በግዕዝ እግዚአብሔር እንደምንለው በአይሁድ ቋንቋ ያህዌ የተባለው አዶናይ ተብሎ የተነገረው ስለ ጌትነቱ ያንን ወደዚህ ሲተረጎም አላህ ተብሎ ለአረብ ክርስቲያኖች ነው የተተረጎመውና ይሄ አላህ እኮ ልጅ ያለው አምላክ ነው፣ ልጁም ጌታችን ኢየሱስ ክርስቶስ የተባለ የዓለም መድኃኒት ነው ብለን ነው የምናምነው። ተተርጉሞ ፊልበደኢ ኸለቀላሁ ሰማዋት ወልአርዳ ስለተባለ ብቻ አላህ የሚል በመጽሐፋቸው ውስጥም አለ፣ ነቢያቶችም አላህ ብሏል ብሎ ለማለቱ ምንም መረጃ አይሆናቸውም ነው። ለዛ ነው ይህንን ያመጣሁትና ዘፍጥረት አንዳንድ ነውን በአረብኛ የተናገርኩትና ወኢዛ ካነት ልአርዱ ሙሽዊሸን ምድርም ቅርጽ አልባ ነበረች፣ ጨለማም በምድር ላይ ሰፎ ነበር የሚለውን ምድርም እኮ ብሎ ሲናገር ወኢዛ ካነ ሩሑላሂ ዩረፍሪፉ ዐላ ሻጢል ማ የአላህም መንፈስ ወኢዛ ካነ ሩሑላህ እችን ለማምጣት መጀመሪያ ላይ
ፊልበደኢ ኸለቀላሁ የሚለውና ወኢዛ ካነ ሩሑላሂ የአላህም ሩህ ወይንም መንፈስ የሚለውን የተተረጎመ ትርጉም እንዲህ ብሎ ነው የሚያስቀምጠው። እንዲህ ስለተባለ ደግሞ ነቢያቶቹ አላህን ያውቃሉ ማለት አይደለም። አረብ ክርስቲያኖች ናቸው አምላካቸውን አላህ ብሎ የሚጠሩት። ይህንን ቅድም እፎይም ለመንካት አስቦ የራሳቸውን አምላክ እኮ ጣለባቸው ብሎ ሲናገር ነበር። እንዲህ በትርጉም ደረጃ የተቀመጡትን ሀሳብ አስቀምጦ አምላካችን አላህ በነቢያቶች ዘንድ ተሰብከዋል ለማለቱ አያስክዳቸውም ነው። ቅድም አበባ ላለችው ሰዎችን እያስገደለ ነው ያንን ያደረገው ለተባለው በሰሒህ ሙስሊም ለሌላ ጊዜ መያዝ ትችላላችሁና 2781 ሰሒህ ሙስሊም 2781 ባጭሩ እንደዚህ ብትይዙት ይሻላልና አንድ ሰውዬ ነበረ፣ ክርስቲያን ነው፣ ከነጅራን ጎሳ ነው። ለነቢዩ መጽሐፍቶችን ይጽፍለት ነበር፣ ቁርአኖቹን ይጽፍለት ነበርና ሱረቱል በቅራንና ሱረቱል ኢምራንን ሲጽፍላቸው ወካነ የክቱቡ ለረሱልላህ ሰለላሁ ዐለይሂ ወሰለም ለነቢዩ ይጽፍላቸው ነበር። ይህ ሰውየው አንድ ነገር ተናገረ። ሀሳቡን ብቻ ልንገራችሁ እንትኑን ስለሰጠዋችሁና ነቢዩ እኮ እኔ ከጻፍኩለት በቀር ምንም አያቅም ብሎ ስናገር ሰዎቹን አስልኮ አስገደለው። አበባ ስትናገር ለነበረው እንትኑን ለመስጠት የገባውኝና ሰው አስልኮ አስገደለው። ስለዚህ በነቢዩ ላይ ስለቀጠፈ አላህ ገደለው ተባለ። ቀበሩት። ልክ በቆጄ ላይ የሐዋርያ ንጉሴ ሮባን ልጅ እንዳስወጡበት መቃብሩን አስወጡት፣ ሬሳውን አስወጡት። ሐዲሱ ነው የምናገረው። ሲያስወጡት አሁንም የትናንትና ነቢዩን የተሳደበና ስማቸውን ያጠፋ ሰውዬ ሬሳው ተቀብሮ መሬት እኮ ተፋችሁ ተባለ። እዚሁ ላይ የተጻፈውን ነው በሀሳብ እየነገርኳቸው ያለው። አሁንም ቀበሩት፣ ሰው ልኮ አስወጡት እየተባለ ሰዎችን በማስፈራራት ነቢዩ ላይ እንደዚህ አይነት ቅጥፈት ካደረጋችሁ መሬትም ትተፋችኋለች፣ መቃብራችሁም ሬሳችሁም አርፎ አይቀመጥም ተብሎ ሰዎችን እያሸማቀቁና እያስፈራሩ ነበር እስልምናን ያስፋፉት። አንድ ሰው ስለ እስልምና መጥፎ ነገር ሲናገር ይገደል 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 በማስገደል የተጀመረ ስለሆነ ማለት ነው። ስለዚህ ወደ የተነሳንበት ሀሳብ ስንመለስ ቅድምም ብዙ ነገር ተናገር ያለሁኝና አንደኛ አንተም ስለ እስልምና ትንሽ ነገር ስትናገር ለምን እሱ ጋር አትሄድም? እሱን ላምጣላችሁ፣ እሱን ፈራችሁ። እሱ እኮ ትልቅ ተራራ ነው ዛሬ የተናደው። እግዚአብሔር ይመስገን። ምክንያቱም ቤቱን ዘግቶ ይናገር የነበረው የተሰጡትን መጣጥፎችን ብቻ እየተናገረና ሙሉ የመጽሐፍ ቅዱስ ክፍሉን ማንበብ የማይችሉቱ በቤቱ የምናገር ሁሉ ጀግና ነው። እፎይ ብዙውን ጊዜ ጠርቶ እባካችሁ ድቤት እንግባ፣ ከኔ ጋር አውሩ፣ የፈለጋችሁትን ርዕስ ምረጡ እያለ የምናገርና በእኛ ቤት መጥቶ እስካልተናገረ ድረስ አንቀበልም ከማለትም አልፈው ዛሬ ትልቅ ተራራ ነው የተናደው። ክብር ለአምላካችን ለጌታችን ለኢየሱስ ክርስቶስ ይሁንና ምክንያቱም እሱ መጥቶ ስንተባተብ ማየታቸው መቼስ የተገለጠው ነገር ተገልጠዋል፣ ለውሱም አልተገለጠም። ቅድምም አንተም ብለሃልና እንኳንም ለነ ሙሴ ለነ አብርሃም ለውሱ ራሱ የአላህ አምላክነት አልተገለጠም። ምክንያቱም ሄደና ከቀረህም ነገ መናገሪያ አንደበታችን ተዘግተዋል። ከሄድክ ግን እንደምንም ብለህ ሰዓቶቹን ገለህባቸው ውጣ። ሙሴ ይላል በቁርአን የተጻፈው ሱረቱ ጣሃ ላይ ነው ያለው። 20ኛው የቁርአን አንቀጽ ላይ ነው ያለው። ሶሪ ምልክቶቹን እናንተ ትጥላላችሁ ወይንስ እኛ እንጣል በላቸው ብሎ አላህ ይልካቸዋል ወደ ፈርዖን ህዝብ ስሉት እናንተ ጣሉ ይላቸዋል ሙሴ። ከጣሉ በኋላ እባብ ሆነች፣ የሙሴ በትርም ወደቀች፣ እባባቸውን ዋጠች ተብሎ ተጽፏል ከመጽሐፍ ቅዱስ የተቀነጨበውን። ለምንድን ነው ይህንን ያነሳሁት? በእስልምና በፊትንም ሲሰራበት በነበረበት ጊዜ ክርስቲያኖችን መጀመሪያ አንጠይቅም፣ እንዲጠይቁን እናደርግና መጨረሻ ላይ የጠየቁትን ነገር ማፍረስ ነው ስራችን የነበረው።
ምክንያቱም ድገመው ኡስታዝዬ፣ ምን ነበር ስታደርጉ የነበረው? አንጠይቃቸውም፣ እንዲጠይቁን እናደርግና ለጥያቄያቸው መልስ በምንሰጥበት ጊዜ የተናገረውን ነገር እያፈረሰን መልስ እንድሰጥ ያድርግን። እሱ የተናገረውን ለማፍረስ እንዲያመችን ጥያቄ ካላችሁ ግቡ ጠይቁን ነው እንጂ የምንለው እንጠይቃችሁ አይልም ሙስሊም። ጠይቁን ተብሎ በተጠየቀው ጥያቄ ላይ መብራሪያ በማስጠት ነበር የምታጠፋው። እናንተ ትጥላላችሁ ወይንስ እኛ እንጣል ብለው ሙሴ ጠየቃቸው የምለውን እንትን ይዘን ነው። እስኪ እናንተ መጽሐፍ ቅዱሱ ግን የምናገረው ሙሴ ድንቅና ተአምራትን ሲያደርግ የሙሴን ድንቅና ተአምራትን አድርጎ የግብፅ ጠንቋዮችም አስማተኞችም ሙሴና አሮን እንዳደረጉት አደረጉ ነው መጽሐፍ ቅዱስ ላይ የተባለው። እነርሱ ግን አስቀድሞ ህዝቡን አድርጉ ነው። ተገላብጦች ነው ለማለት ፈልጌ ነው። እና ለምንድን ነው ወደዚህ ነገር የገባሁት? ሁሱ ቅድምም ስነገር እንደነበረው እነ እምራንን እነ ወሂድን ተስፋ አድርጎ ነበር ይህንን ዲቤት የገባበት። ጆኒም ይሄን ነገር አልቀበልም ብላ አለቻቸው። ከሆነ ላይቀር ከገባ 5 ደቂቃ የመጀመሪያው፣ ከዛን ሁለተኛው 4 ደቂቃ ወይም 2 ደቂቃ የሚሆን 3 ደቂቃ የሚሆን ከ5 እንዳያልፍ የተባለው እኛ እስካልገባን ድረስ አንተ ፊትን ብቻ አሳይቴ ተመለስ። ለቅሶ ቤት እንደሚሄዱ እንደዛ ነው። ፊትን አሳይተ ወይንም በንግግርም በፊት ቅድም ስለ ውሱ ትህትና ምናምን እያወራችሁ ነበር። እኔ አላወራሁም። ትክክል። ሰዎቹ ውሱ ትሁት ነው፣ ትህትናን ከሱ ነው። ሶሪ ትህትና አይደለም ያሳየው፣ ፍራቻ ነው። እኔ በፊቱ በቦክስ የተደበደበ እኮ ይመስላል። ቃላ ትሁት ቢሆን አንድም ቀን ክርስቲያን ወገኖቻችን ብሎ በቤቱ አይናገርም። ካፍሮች ከሃዲያንን እነሱ ያረዱትን አትብሉ፣ ቀድማችሁ ሰላም አትበሏቸው፣ ከሃዲያኖችን እንኳን አደረሳቸው አትበሏቸው፣ ካፍሮችን በዓመት በዓላቸው ጊዜ እንኳን አደረሳቸው አትበሏቸው እያለ የሚያስተምረው ምናገረው ሁላ ጠፍቶበት ነው ክርስቲያን ወገኖቻችን ማለት የጀመረው። ፍራቻ ያመጣው ትህትና ነው እንጂ አክብሮ አይደለም። ምክንያቱም ቁርአኑ ሐዲሱ ምንድን ነው የሚለው? ላ ቱሳሒብ ኢላ ሙእሚናን ወላ ያእኩል ጠዓመከ ኢላ ተቅያ። ምግብህን አላህን ለምፈራ ሰው እንጂ አታቅርብ፣ ከሙእምን ወይም ከሙስልም እንጂ ከሌላ ጋር አትወዳጅ። ይህንን መጽሐፍ አንብቦ እያስተማረ የነበረ ሰው ነው። በትህትና በቃ ትህትናን ከእሱ ተማሩ። እሱ እኮ ትህትናን ውሸት ነው። በአልተገለጸም የዘጋው ነገር ሁሉ ምንድን ነው? አንደኛ ቅድም አለመዘጋጀቱ ሁሉ ሰው ተናግሯልና አልተዘጋጀም። ክርስቶስ እነሳ ያየ ሰው ነበረ ብሎ ለተናገረው ነገር ኢዝ ቃለ ላሁ አላህም ለኢሳ ባለው ጊዜ አስታውስ። ይህንን ሀሳብ ያነሳል ብዬ ነበር። ፎይስ ጠብቅ ነበረው አስታውስ ነው። ሙሐመድ በአጠገቡ አልነበረም። ኢሳና አላህ ሲነጋገሩ ሙሐመድ አጠገቡ ነበርን? አንድ። ሁለተኛ ደግሞ አላህ ኢሳን አይሁዳውያን ሊገሉ ባሴሩበት ጊዜ ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ተመሰለባቸውንም ተመሳሰለባቸው ብለው ስል ያ በኢሳ በሌላ ሰው ተመስሎ በኢሳ ቦታ የተገደለው ሰው ስሙ ማን ነው? እንደውም እኔን ወደ ክርስትና ሊያመጡኝ ካነሳሱኝ ነገሮች አንዱ ይሄ ነው። ይሄ ነገር ተጭሮብኝ ከ5 ዓመት በኋላ ነው ወደ ጌታ የመጣውኝ። ሌሎች ነገሮች እንዳሉ ሆኖ ማለት ነው። ምክንያቱም ኤርሚያስን ለማስመለጥ ካህን ጌርሳምን የሚያስገድል ከሆነ ካህን ጌርሳም ነው በኤርሚያስ ቦታ የተገደለው ብለው በመጽሐፉ መቀመጥ ነበረበት። ተመሰለባቸው ብሎ በመሸወድ ብቻ። ሁለተኛ እርሱ እንደዛ በሚያደርግበት ጊዜ መሐመድ ዛሬ እማኝ ሆኖ የሚመሰክረው ባጠገቡ ነበር።
ክርስቶስ ሙታን ትንሣኤውን በአንድ ጊዜ ለ11 በአንድ ጊዜ ለ500 ከዛ በላይ ለሚበዙቱ ለ40 ቀን እየታያቸው ሙታን ትንሣኤን ያረጋገጠላቸው ጌታ ያዩቱ በዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እኛ በዓይናችን ያየነውን ከማለቱ በፊት ስለ ሕይወት ቃል ብሎ ነው የጀመረው። ያየነውን ለነሱ ስለተገለጠላቸው የዳሰስነውን ሲጨብጡ ሲዳስሱት አብሮ ሲተሻሹ ስለነበር የተመለከትነውን እናወራላቸዋለን ብሎ የተናገረው ለዚህ ነገር እኮ እኛ ምስክሮች ነን ብሎ በሐዋርያ ሥራ ምዕራፍ 2 ቁጥር 38 ቀደም አንተ ራስህ ስታሳየው ነበርና እነ ጴጥሮስ እኛ እኮ ምስክሮች ነን፣ ተነስቷል፣ አይተናል፣ ተገልጦልናል፣ ዳስስናል፣ አብረን በልተናል። መቼ? 40 ቀን ሙሉ ከሙታን ትንሣኤ በኋላ። እንዲህ አይነት ምስክርነት ያለለው መጽሐፍ ነበር። ማነው አጠገቡ? ማነው ያየው ለምለው ተመልሶ ዩቱ ፈላሲ ወደ እነሱ ሲመለሱ መመለስ የማይችሉትን ነበርና ያነሳው። እፎይ ይሄን ሁላ እንዳያነሳ ቅድም አንተ ስትናገር እንደነበሩ 5 ደቂቃ ነው የገደበው። ሁለተኛ ደግሞ በያዙት ርዕስ ላይ ከዚህ ርዕስ አትውጡ እያለ የሚከለከላቸውና የሚያወያያቸው አወያይ ባለመኖሩ፣ አወያይ ቢኖር ርዕሱን ለቃቸዋል። ልክ ቴዲ ሐዋሳ ሲያደርግ እንደነበሩ አረ ፈለጌ ርዕሱ ይሄ አይደለም፣ ኤርሚ ነገሩ እንዲህ አይደለም፣ አንተም ተረጋጋ ብሎ ሀሳብ የሚሰጥ አወያይ ባለመኖሩ ይሄን ያህል እድል ተገኝቶ በዚህ ላይ እንደ እድሉ እንደ አባት ተስፋ ያደረጉት ከአጎት ሲያንስ ያሳዝናል እንደሚባለው ነው የሆነብን። ስለ ሁሉም ተባረኩልኝ። በጣም ወዳችኋለሁ። እሷ ያነሳችሁን ሀዲስ ለመናገር ነው የገባሁት እንጂ ወደ ስራ የምሄድበት ሰዓት ነው። ተባረኩልኝ። ወዳችኋለሁ። ሌሊት ነው የምሰራው ኦቨርናይት። ስለዚህ በጣም ጌታ ኢየሱስ ይባርክህ። ፕሊስ አይ ነው ቢዚ እንደምትሆን አሁን አውቃለሁኝ። አሜሪካ ሀገር ስላለ ስራ አለ፣ ቤተሰብ አለ። ግን እንደው በቻልከው አቅም ግን አልተገናኘንም። እኔ ቢዚ ሆኜ ሳንደዋወል ቀረን። ግን የሆነ ጊዜ ሰተህ እዚህ ሶሻል ሚዲያ ላይ በሳምንት 1 ቀን ወይ ቤትን ከፍተህ ወይ በእኛ ቤት መተህ በሌሎችም ወንድሞች ቤት ያለህን እግዚአብሔር ያስታጠቀህን ምቅ ነገር ስለ ጌታ ስለ ኢየሱስ ክርስቶስ ስላዳነን ጌታ የምንመሰክርበትና ያንን የጨለማውን ስራ የምናፈርስበት በእውቀት ቢሆን በጣም እንወዳለን። አንተ ጋር በጣም ብዙ የምንማረው ነገር ስላለ ማለት ነው። አሁን እስልምና ላይ አንተ እያለህ እዚህ ያለን ሰዎች አንዳችንም የመናገሩ ድፍረቱ የለንም። ኦኬ። እና ያ ቢሆን በጣም መልካም ነው ብዬ እላለሁ። ግን እደውልልሃለሁ፣ ስልክ ስላለን በውስጥ እንደዋወላለን። ተባረክልን። እሺ እስራኤል ከየት ቤተ እምነት ነው? እኔ ሀበን እባላለሁ። እርሚ ሰላም ሀበን። ኦኬ። ያ አንተ አይሁድ ላይ ጥላቻ ያለ ሰው ነህ። ታች ወረድ። በድምፅ ነው የማውቅህ። ለአይሁድ ህዝብ ጥላቻ ያለህ በድምፅ ነው የማውቅህ ብራዘር። የአንተና የሰይጣንን እንቅስቃሴ አልስተውም። እና ታች ወረድ። ቴንኪው አብዶም። እርሚ ወንድሜ ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ በጌታ ነኝ እግዚአብሔር ይመስገን። አሜን። የጌታ ኢየሱስ ልጅ ነኝ እኔ። እሺ ተባረክ። የት ቤተክርስቲያን ነው የምትከታተለው? ህብረት የምታደርገው? አቤት። የት ቤተክርስቲያን ህብረት የምታደርገው? የክርስቶስ ህብረት። የት? የኢየሱስ ክርስቶስ ህብረት። የት? በጀርመን ላይ ማለት ነው። እሺ ጀርመን። ኦኬ። እሺ ወንድማችን በጌታ ነኝ። እሺ ኦኬ ቴንክ ዩ። ቆይ ኤርሚዬ፣ ጀርመን እዛ ስለነበርክ የኢየሱስ ክርስቶስ ህብረት የሚባል የት ከተማ ነው ያለው? ሽቱትጋርት ነው? ኮለን። የኢየሱስ ክርስቶስ ህብረት የሚባል አለ? ማህበር ክርስቶስ የሚባል አለ። ታድሶ ናቸው? የጌታ ነን ሁላችን እኮ። ተሐድሶ ነው ወይስ በወንጌላውያን ጥላ ስር ነው? ወንጌላውያን ኮለን። ኦኬ። ወደ እሺ መጠየቅ ትችላለህ፣ ችግር የለም። ማለት አሁን በዚሁ አጋጣሚ
እንትኖች በጌታ የሆናችሁ ሁሉ ያለ ህብረት ያለ ቤተ ክርስቲያን አትኑሩ ፕሊስ። እዚህ ቲክታክ ላይ ብቻ ተንጠልጥላችሁ አትኑሩ። አንተን ማለት አይደለም ሌሎቻችሁ። ኤርሜ ይህንን ነገር አስረግጠ ተናገር እና በዚህ እንትን ይላሉ። አሁን አንዷ የመዝሙር እንትን ፕሮፋይሏ ላይ ያለ ልጅ ግን የነቢያት ነው በብዛት ያላት የሐሰተኛ ነቢያቶች እዛ ሻሃዳ ስትገባ አያት ነበር እና እባካችሁን ህብረት አድርጎ ህብረት አንዱ የግድ መደረግ ያለበት ነው። መጽሐፍ ቅዱሳዊ ትእዛዝ ነው። ያለ ቤተ ክርስቲያን ህብረት አትኑሩ። ተባረኩ። ትክክል ነው፣ ትክክል ነው። እኛ ህብረት አለብን። ጀርመን ከነበርክ ቦሆም የሚባል ከተማ ታውቃለህ? ቋለ ለሆላንድ ድንበር የአማርኛ ቸርች አለ። እዛ ይሄዳለው። ምክንያቱም የኢየሱስ ቸርች ነው አይደል? ያ ኮሎን መሄድ ማነው ነበረ አይደል? ዶክተር ማነው ከነ ፓስተር ዳንኤል ጋር የነበረው ድንገት የሞተው በነፃ ጌታን ያገለግል ገብሩ ነው ማነው ነበረ እዛ እናንተ ጋር? ብዙዎች ነበሩ እና ማንኛውን እኔ በጌታ ነኝ እግዚአብሔር ይባረክ ሌላ የሚለው ነገር የለኝም ማለት ነው። ችግር የለም። እኔ ኑረንበርግ ነበርኩኝ። ኑረንበርግ ቤተክርስቲያን ኑረንበርግ እዛ ነበር የማገለግለው በፈረንጆች ከ96 እስከ 99 ኦልሞስት ኑረንበርግ አውቃለሁ ሄጄ አውቃለሁ ማለት ነው። ኑረንበርግ እሺ፣ ተባረኩ። ኤርሜ ቀጥል። አሜን አሜን። ቴንክ ወንድማችን ተባረክ፣ ጸጋ ይብዛልህ። ኦኬ እዚች ነገር ላይ ትንሽ ነገር ብለን መጨረስ እንችላለን። ምናልባት ሰይጣን በኦርቶዶክስ እና በእስልምና ሃይማኖት ያለው ቦታ የሁለቱም ቤት ላይ ማለት ነው እና ምናልባት አሁን ኡስታዝ ሊሄድ ስለሆነ ስራ ሊገባ ስለሆነ ብዙ አንልም፣ ግን ከቆየን ይሄንን ማለት እንችላለን። አዶ ነው ጌርሳሚ የቤት ከፍታለህ እንዴ? አልከፍትም። ኦኬ ይሄንን ቸርች ጆይን ስለማድረግ ወደ ቸርች ስለመሄድ በዚህ 11 ዓመት ውስጥ በጣም አጽንኦ ሰጥቼ እየተናገርኩበት ያለ ነገር ነው። በተለይ ጌታን የምታውቁ ወንድሞች እናቶች ግድ የላችሁም፣ ለራሳችሁ ህይወት ይጠቅማችኋል። ሁሌ ነው የምናገረው ወንድምነት እና መነገርም ያለበት ነው። ከቅዱሳን ንብረት አትቅሩ፣ ትበላላችሁ፣ በአውሬ ትበላላችሁ፣ በሐሰተኞች ትጠለፋላችሁ፣ በሰይጣን ሽንገላ ውስጥ ትወድቃላችሁ፣ እባብ በተንኮሉ ያስታችኋል። ቅዱስ ጳውሎስ እንዳለ ማለት ነው። እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ይላል። ከቅዱሳን ንብረት ከጎደላችሁ ከጸሎት ቃሉን ከማንበብ አብሮ ከእግዚአብሔር ሕዝብ ጋር ከመጸለይ ከህብረት ከጎደላችሁ ህሊናችሁ እየተበላሸ ይመጣል። ለጌታ ያለ ነገራችሁ ያ ቅንነት፣ ያ የዋህነት፣ ያለ ጸሎት መትጋት፣ ያ የእግዚአብሔርን ቃል ስንሰማ በእንባ እየታጠብን እጆቻችንን አንስተን በእውነትና በመንፈስ እግዚአብሔርን እናመልክበት የነበረውን ነገር ሁሉ ያጠፋባችኋል። እና በጣም ብዙ ሰው በሀገር ውስጥ በነበረበት ሰዓት ላይ በተለይ በውጭው ሀገር ያሉ ሰዎች በሀገር ውስጥ በነበሩበት ሰዓት ላይ ከኮተቤ መምህራን ኮሌጅ እስከ ጦር ኃይሎች ድረስ በእግራቸው እየሄዱ ጌታን ያመለኩ ሰዎች አሜሪካና ካናዳ፣ አውሮፓ ግን ሲገቡ ያን ያህል መንገድ በጠዋት ተነስተው ሄደው የቅዳሜ ፕሮግራም እንዳያመልጠን ብለው ቀጠና ሁለት በዚህ ያህል ልክ ሲሄዱ ዋጋ ሲከፍሉ የነበሩ ሰዎች ዛሬ በአሜሪካ፣ በአውሮፓ፣ በካናዳ፣ በአውስትራሊያና በሌሎች የባህር ደሴቶች ሄደው ቤት አግኝተው የሚበሉትና የሚጠጡት በቀን 3 አይደለም ከፈለክ ሙሉ ቀን ተዘብዝፈበት የምትውለው ሙቅ ውሃ ባለበት ሰውነትን ሻወር ወስደህ ጃኩዚ የተለያየ ነገር ላይ ገብተህ መኪናን ነርተህ ቤተክርስቲያን መሄድ የሚችሉበትን እድል አግኝተው ላለመሄድ የፓስተሩ ሚስት ባለፈው ስንገባ በሩ ላይ ሰውን ሁሉ ሰላም እያለች እኔን ሰላም አላለችኝም። ይህን ሰላም ያላለች ደግሞ ከኔ ጋር ችግር እንዳለባት የሆነ ችግር አለባት ብዬ እንድረዳ አድርጎኛል ብሎ በሚል ገና በጥርጣሬ ከቸርች ይቀራሉ። እህቴ
በቃ ሰላም አለችሽም አላለችሽም አንቺ ከበጎ ህሊና ተረጂ። የፓስተሩ ሚስት ሰላም ስለምትልሽ አይደለም ቸርች የምትሄጂው ወይስ ቸርች የምንሄደው። ፓስተሩም አንዳንዴ ሰላም ላይ ይልህ ይችላል። በቃ ከመልካም ልብ አስብለት። ተናዶ ይሆናል ሰው ስለሆነ ማለት ነው። ወይ ሚስቱ አበሳይታ ነው፣ ወይ ልጆቹ አበሳይተውት ነው፣ ወይ አብረውት የሚያገለግሉ ሰዎች፣ ወይ በሩቅ መጥፎ የሆነ ዜና ሰምቶ ሊሆን ይችላል። ብቻ ብሎ በሚል ወይ በቃ ዘንግቶኝ ነው ረስቶኝ ነው በዚህ ብለው የሚቀሩ ሰዎች አሉ ከቸርች እና ሰበብ እየፈጠራችሁ ከቸርች ባትቀሩ እንላለን። ወደ ቸርች ለመሄድ ግን ምክንያት ፈልጌ ላመስግን እንጂ ብሎ የሚለውን መዝሙር እንዴ ምክንያት ፈልጎ ከቸርች የሚቀር ትውልድ ተገቢ አይደለም። እና ፕሊስ ራሳችሁን ነው የምትጎዱት፣ ራሳችሁን ነው የምትጠቅሙት። ወደ ቅዱሳን ህብረት ብትሄዱ ራሳችሁን ጠቅማላችሁ፣ ከቅዱሳን ህብረት ብትጎሉ ግን ራሳችሁን ትጎዳላችሁ ብለን ይሄንን በቅንነት እንነግራችኋለን። እና ፕሊስ ቸርች የማትሄዱ ሰዎች ወደ ቸርች ሂዱ፣ ወደ ቸርች ሂዱ። ይህንን እላለሁኝ። በዚህ በሰይጣን ላይ ባለው ግን ከሆነ አንድ ፕሮግራም አዘጋጃለሁ እያስባለሁኝ የሚገቡ ከሆነ ኦኬ። እርስ በርሳቸው እንጠያየቅ ተባብለዋል። ከእስልምና ከኦርቶዶክስም ሰይጣን ወይንም ዲያብሎስ፣ በኦርቶዶክስና በእስልምና እስቲ ቆይ አንዴ ሁለቱም ቤት ፋሚሊ ነው። ይህንን ከኛ ጋር ያወሩ እርስ በርስ ቢያወሩ አይሰራም። ኦርቶዶክስ ኦኬ እዛ ያው ቅድም እኮ ጨረፍ አድርጓል። ጅኒ ወንድሞች እህቶች አሉን ይላል። ሚስት ባሎችም ይላሉ መሰለኝ። ስለ ጅኒ በጣም ነው አቡ ሃይደር በተለይ የጅኒ ፍቅር በጣም የያዘው ሰው ነው። በጣም ነው የሚያወራው። ይህን ደግሞ እነዚህ ጋር ያው ሁልጊዜ እንደተረከው ነው ያስከብራሉ ሰይጣንን። ምንድነው የቀትር ጋኔል ምናምን የሚሉት እንትን አለ ተክለ ሃይማኖት ምናምን የገረዙት ምናምን ስላለ በጣም ከባድ ነው። እነሱ ይሄ ዘሴም እንትን ኢኳል ማች የሚያደርጉ እንትኖች ሜዳ ላይ እንደመግባት ማለት ነው። አንዱ ሲጥለው አንዱ ሲገለብጠው ከኛ ጋር ነው በፊታችን የማይቆሙት። ኦኬ አዎ ወንድምነት ኦኬ። ይህንን ርዕስ እንቀጥለዋለን አሁን ማለት ነው። ምናልባት ጌታ ፈቀደ የተወሰነ እንሄድበታለን። እሺ አሁን እዚህ ያላችሁ ወገኖች የምሰሙ ካላችሁ የተወሰነ ምናልባት ለአንድ ሰዓትና ለሁለት ሰዓት ያህል ሊሄድበት እችላለሁ። የዛን ያህል ጊዜ ስላለኝ ማለት ነው። ልጆቼ እስከሚመጡ አንድ ሰዓት ነው፣ ምናልባት አንድ ሰዓት ተኩል ያህል ከእስልምና እና ከኦርቶዶክስ እምነት ያለ ሰው ካለ እኛ የወንጌላውያን አማኞች እናንተ እርስ በርስ ብትጠያየቁ ምንም ፋሚሊ ከፋሚሊ ነው የምትጠያየቁት። ሰይጣን በእስልምና ሃይማኖት ትልቅ ቦታ አለው። ዘመድ ወገን የስጋ ልደት ሁሉ ኖሮት ጂኒዎች እህቶችና ጂኒዎች ወንድሞች አሉን ብለዋል። ከጂኒዎችም ጋር ሁሉ ጭምር የመጋባት አይነት ነገር እንዳለ እየሰማን ነው። በኦርቶዶክስም ሃይማኖት ጋኔን ማለት ነው፣ የአየር ላይ ጋኔን፣ ጂኒ፣ ሰይጣን ማለት ነው፣ ዲያብሎስ ፋሚሊ ነው፣ ቤተሰብ ነው። እንደውም ጸሎቶት ትድረሰኝ ቡራኪዎት ታግዘኝ፣ አይ ቲንክ ቡራኪዎት ትድረሰኝ ጸሎቶት ታግዘኝ ተብሎ የሚባል ቅዱስ አባት ተብሎ ሰይጣን ክርስትና ስሞት ተብሎት ሁሉ ጭምር ሳይቀር እንደሚከበር እንደሚመለክ አሳይተናል። አሁን ሁለታችሁ የኦርቶዶክስ እምነት ተከታይና የእስልምና ሃይማኖት ተከታይ ስለ ሰይጣን ኑና አውራ ብሎ
ሁሶ ቅድም በጣም ነበር ተማጽኖ ሲያደርግ የነበረው እና ሁሶን እኛ እንጠይቀዋለን። ኦርቶዶክስ አንድ ኦርቶዶክስና አንድ የእስልምና ሃይማኖት ጎን ለጎን አድርገን እኔ ብጠይቃቸው እና ቢመልሱልን እነሱም ስለን እኛ ቢጠይቁን የወንጌላውያን አማኞች ነን። ከሰይጣን ጋር ምንም ዝምድናም የለንም፣ ህብረትም የለንም። ያለው ሰይጣን በእኛ ዘንድ ያለው ስፍራ ከእግራችን በታች ነው። በእስልምና ግን እንደዛ አይደለም፣ በካቶሊክ በኦርቶዶክስም እንደዛ አይደለም። ስለዚህ እርስ በርስ ከምትጠያየቁ እኛ እናንተም ብንጠይቃችሁ ምን ይመስላችኋል? ግልጽ ነው አይደል? አማርኛ እኛን ብንጠይቃቸው የሆነ ሰው የሆነ ሙስሊም እነሱን አስገብተህ እኮ የምጠይቃቸው እንዲመልሱልን የምጠብቅ ነው መሰለኝ። በኮመንት መልሱለት። ምን ይመስላችኋል? አይ እኛ ፋሚሊ መካከል ገብተን እንደዚህ ብለን ከምንል በእውነት ቢነግሩ እንደዚህ አይነት እንትንንማ አንድ ላይ አድሬስ አድርገው ይሄ ይመጣሉ ህብረት አለን ምናምን የሚሉት እኔ ሁልጊዜ እላለሁኝ። እኔ በኢየሱስ ክርስቶስም ጳውሎስ ቢመጣ ማርያም ብትመጣ ከሞቱት ጋር ህብረት አለን በዙሪያችን ናቸው ምናምን በሚሉት ሰበብ እንትን የሚሉት አለ ዕብራውያንም ምናምን ጠቅሰው አታስደንግጥብኝ። እሱንም አንድ ላይ አጠቃለሁ። እኔ ቀስ አድርጌ አባብዬ ካስገባው በኋላ ምን እንደማቀርብ ለሁለቱም ቤት ማለት ነው፣ ላባናም ለፋርፋም ማለት ነው፣ ለሶሪያ ወንዞች ለሁለቱ ጎን ለጎን አስቀምጬ ካስፈለገ ከገስት ላይ ሌላውን አርጄ ጠይቃለሁኝ። በሁለቱም ቤት ሰይጣን ያለው ስፍራ አሁን እርስ በርስ እንጠያየቅ ብሎ ማለት አመድ በዱቄት ላይ ትስቃለች የሚለው ተረት ያሳየናል ማለት ነው። ሰይጣን ለኦርቶዶክሳውያንም ፋሚሊ ነው፣ ለእስላምም ፋሚሊ ነው። እስኪ ግቡ። ከእስልምና ሃይማኖት ከኦርቶዶክስ ያላችሁ በሰይጣን ላይ እናወራ እየተባባላችሁ ቅድም ስትዛዛቱ ስለሰማን እስኪ ኑ እኛ እንጠይቃችሁ። እኛ ከእሱ ጋር ምንም ፋሚሊ ስላይደለን ማለት ነው፣ ልንሆንም ስለማንችል እልቅ ቤተሰቡ መጠየቅ ፈልጋለሁ። ኦርቶዶክስ ቤተሰብ ናት ከሰይጣን ጋር፣ ሙስሊሞችም ቤተሰብ ናቸው ከሰይጣን ጋር። በመድኃኒዓለም ኑ እናመልሱልን። እስኪ ታፕ ኮፒ ሊንክ ሼር አድርጉልኝ። ትንሽ ፈቃደኛ የሆናችሁ ሰዎች ታፕ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። በቃ ሌሎች አትላኩልን። አሁን የወንጌል አማኞች አትላኩልን። ከእስልምናና ሪፖርት አለው። ፕሊዝ ወገኖች፣ ፕሊዝ። አየ ጉድ ሊወጣ ሲል አሁን ሁለቱ በአንድነት ወዳጅ ሆነው እኔ ቤት ላይ ሪፖርት ሊያደርጉ ነው። አሁን በዚህ አንድ ይሆናሉ። ልብ በል። በዚህ አይ ወገናችንን ዘመዳችንን ሊቀጠቅጠው ነው ኤርምያስ፣ ሰይጣንንማ እናስነካውን ብሎ በሚል ሁለቱ በአንድነት ይቆማሉ። ታብ ኮፒ ሊንክ ሼር አድርጉት። ቴንኪው። በተለይ ታብ አድርጉት። ኦኬ ወገኖች፣ ጸጋ ይብዛላችሁ። እኛን ጠይቃቸው እስቲ፣ ወይ እኛን ይጠይቁን ስለ ሰይጣን ማለት ነው። ጂኒዎች እህቶቻችን፣ አባቶቻችን፣ አክስቶቻችን፣ አያቶቻችን እያልን አንጠራለን። እንዲህ አንጠራም። ኑ እስኪ ወገኖች፣ እንደው በጌታ አንድ ሰው አንድ ከእስልምና አንድ ከኦርቶዶክስ ስለ ሰይጣን አፉን ሞልቶ ደረቱን ነፍቶ ሊመሰክር የሚችል ሙስሊም፣ እንደዚሁም የኦርቶዶክስ እምነት ተከታይ እሺ፣ በህብረት እናድርገው። አሁን ይህንን ታብታቡ እንደዚህ እዚህ እኔ ጋ የምታደርጉት እሱኛ ይቀጥል። ወገኖች ጸጋ ይብዛላችሁ። ታቡ ይቀጥል። ቴንኪ ወንድሜ ሞገስዬ፣ ተባረክ። እሺ ጸጋ ይብዛላችሁ። እሺ ዮኒ የገባኸው ሰው እሺ። ማሜ ያለ አይመስለኝም። ማሜ ላስወርደው። አይ ቲንክ ኢትዮጵያ ስለሆነ እሱ ተኝቶ ሊሆን ይችላል። እኔና ወንድም ነገሳ ምየን ነው። እስኪ አንድ ሰው ወይ ሁለት ሰው ቢመጣ በቃ ሌሎች አትላኩልኝ። እንዴት አይነት አማርኛ ነው? የወንጌላውያን አማኞች አትላኩልኝ። እሺ ፕሊዝ አትላኩልኝ።
አሁን ከኦርቶዶክስ ወይ ከእስልምና ሃይማኖት እርስ በርስ እንጠያየቅ የተባሉበትን ነገር ሁለቱም ቤተሰቦች ስለሆኑ ለሰይጣን እኛን ጠይቃቸው ቤተሰብ ያልሆን ሰዎች እያልን ነው። እሺ ከአሁን በኋላ ከላክሽ ብሎክ ነው ማድረግሽ። ማንሽ እሺ ብሎክ አደረግሻለሁ ከዚህ በኋላ ከላክሽ ማለት ነው። በተለይ አንድ ዳልቻ ልብስ የምትለብሽ ይህታለች ስምሽን ስላላየሁት ነው። በጣም ብዙ ጊዜ ነው የምትልኪው። ብሎክ አደረግሻለሁ እቴ እንዳታዝኝ። ኦኬ ፕሊስ ኖ እስኪ ከእስልምና ወይ ከኦርቶዶክስ ገባ ገባ በሉ። ኦኬ ርዕሱ ይሄ ነው። ተባረኪ እህትየው፣ የኔ እህት፣ የኔ ታናሽ እህት ተባረኪ። ሜርሲዬ ጸጋ ይብዛልሽ። ኦኬ ይሄው ርዕሳችን ሰይጣን በቅንፍ ዲያብሎስ በኦርቶዶክስና በእስልምና ያለው ቦታ። እህትየው እንትን ፒክቸሩን እኩል እኩል አድርጊው። ያንን ከፍ ያለውን ወይ ዝቅ አድርጊው፣ ወይ ዝቅ ያለውን ከፍ አድርጊው። በዚህም ትርጉም እንዳይሰጠው ብዬ ነው። ተባረኪ። እንደዚህ የሚባል ነገር የለም። ዲያቆን ኤፍሬም እንደዚህ ማያልቅ ሞራላችንን አትገለውም። ይመጣሉ ነው የሚባለው እንዴ? በዚህ ርዕስ ማንም አይመጣም? ይመጣሉ። ሁለቱም ቤት እኮ ሰይጣን እኮ ቅዱስ ሆኖ እኮ ይመለካል። በእስልምናም ሃይማኖት መስጊድ ተሰርቶለታል፣ የጂኒ መስጊድ ተብሎ ማለት ነው። በኦርቶዶክስም ቤተክርስቲያን ተሰርቶለታል፣ ታንጾለታል፣ ታቦተ ሕግ ተቀርጾለታል። ካልሆነ ዳጊን አስገባውና መልስ ይሰጥበታል በዚህ ጉዳይ፣ ሁለቱም ካልገቡ ማለት ነው። ወንድምነት ምን ትላለህ? ኬሳብዬ ነው። አረ ለእንትና ለአቡ ሃይደር ሼር አድርጉለት። አቡ ሃይደር ከሁለት ጊዜ ተገናኝተናል። ኤርሚ ና በፓልቶክ በሁለተኛው አሁን ቅድም ያልካቸው ይሄ ለምንድን ነው እስልምና የተለየ እምነት ከሆነ ካፊር ከምትሉት ከመጽሐፍ ቅዱስ ስም እየቀየራችሁ ለምን ወሰዳችሁ የሚለው ሁለት ጊዜ ተገናኝተን በሁለተኛው ብሎክ አድርጎኝ ነው ያባረረኝ። ፓልቶክ አልነበረም፣ ፓልቶክ ላይ ተገናኝተናል። ቪዲዮ ሰርቻለሁኝ፣ ያው ኦፕንሊ አላገኘሁትም ብሎ እንዳይዋሽ በቪዲዮ አድሬስ አድርጌያለሁኝ ያኔ እፎይ ባሳደዱት ጊዜ። እና አቡ ሃይደር በጣም በጅኒዎች ሁልጊዜ ነው በቃ ይነሽጠዋል እኮ ስለ ጅኒ ወንድምነትና እህትነት ሲያወራ እና ሞር ይመጣል። እነሱ ጋር ደግሞ እነዚህ ኦርቶዶክሶች ጋር ደግሞ ቅድም እኮ አውቆ ነው የሸሸው። ማነው እነሱ ጋር ብዙ መረጃ እያለው ለምንድን ነው የሸሸው? እፎይ እኔ አንዳንድ ጊዜ ያሳዝኑኛል። ቱ ቢ ኦነስት ቲክቶዶሶች ያሳዝኑኛል። ምክንያቱም እንደ እግዚአብሔር እንደ ቤተ ክርስቲያን ነው የምትናገረው። ቤተ ክርስቲያን ካልተናገረች አትናገርም። እና እንደዛ ስለሆነ እኛ እኮ ነፃነት አለን። ኤርሚ የእግዚአብሔር ቃል ከተገለጠልን በቃ እንለው። ቤተ ክርስቲያን ምን ትላለች፣ ቃሉ ምን ይላል ነው የምንለው እንጂ እዛ ቦክስ ውስጥ እንትን አንልም። እና ሁለቱም ጋር ጅኒዎች ወንድም እህቶች ናቸው። ሊካሄድበት ያስፈልጋል። እና አንዱም ህዝቡ ወደ ክርስቶስ የማይመጣበት ምክንያት ሁለተኛ ቆሮንቶስ ምዕራፍ 4:5 ላይ የዚህ ዓለም ገዢ የማያምኑትን አእምሮ አሳወረ የሚለው ወንድም እህት እያልክ እየተጠጋ ዌልካም ነው የሚልህ፣ ሀግ ነው የሚሰጥ። ብራዘር መች ይለቃል? በህፃንነት ወላጆቿ ሰጥተውኝ ነው አለቅ ቢል የለ እንደ አጋንንት እንደዛ አስወጡት አታውቅም እንዲ አለቅም በፍጹም ወላጆቿ ሰጥተውኛል አሳድጌ ይለናል። አሳድጌ ትንቅንቅ እኮ እንደሱ አይነቱ በጣም በጣም ትግል እኮ 2-3 አገልጋይ እንትን ብሎ ነው እኮ በቃ ስትሮንግ ሆልድ ጉሮሯችን እስካመን ድረስ ያ እንደ ስትሮንግ ሆልድ ነው። አለቅም አደራ ተሰጥቶኝ እንዴት የኔ ናት አሳድጌያታለሁኝ ወላጆች ናቸው የሰጡኝ ይላል። በጥንቆላ ቤት ተወስዶ ታቅፎ ለጠንቋይ የተሰጠ ለአባ ገዳ ይሆናል ወይ ለምናምን ብቻ ለከልት የተሰጠ አጋነን አገልጋዮች ሲያስወጡ ልበል በጣም ትግል አለና
ይሄ ሁለቱም ጋር ያለ ነገር ነው እና ወንድሞቻችን እህቶቻችን እያሉ ወደ ክርስቶስ የማይመጡት ለምንድን ነው? ትግል የሆነው ወንጌል መስበክ የሚሰብክ የለም እንዴ? እየተሰበከ ነው እንዴ? አሁን እኮ ትንሽ ኮምፕሮማይዝ ማድረግ ሁሱም ቀደም ኮምፕሮማይዝ ሲያደርግ ኢሳን እንወደዋለን ምናምን ማለት ጀምረዋል ብዙ እስላሞች። ምክንያቱም የሚመጣው እሱ እንደሆነ ቁርአን ይናገራል። ዑመር ቅያማ ገን እንደ እንትን እንደሚል አሁን ይነግሩናል። ጠርተህ ካመጣው አንድ ቀን ፈራጅ ነው ይላሉ እና ብዙ ነገር እየተናገሩ ግን መልሶ መሐመድ አድበስብሶታል። ስለዚህ ይሄንን አጋንንት ወንድም እህት የሚባለው በኦርቶዶክስ ያለውን አንተ ጋር መረጃዎች አሉ። እኔ ዝም ብሎ በወፍ በረር ነው የማውቀው። እነዛም ጋር ያለውን አውጥቶ እና ምንድነው ወዳጅነታችሁ ከአጋንንት ጋር ምንድነው የሚያስተናንቃችሁ እንዴ? ጠላትነት አኖራለሁ ነው ያለው ገና አይደል እንዴ? በሴቲቷና በአንተና በሴቲቷ ዘር መካከል ጠላትነት ነው እንጂ እንዴት ይሆናል? እንደገና ጌታ ኢየሱስ ክርስቶስ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት፣ የሚጎዳቸው የለም፣ እባብና ጊንጡን ትረግጡ ዘንድ ነው። ኤፌሶን 6 ከ11 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው፣ የዲያብሎስን ሽንገላ ትቃወሙ ዘንድ ይላል። ተቃወሙት ነው የሚለው። ያዕቆብም ላይ ይላል የሚውጠውን ፈልጎ እንደሚያገሳ አንበሳል በዙሪያችሁ ይዞራል፣ ተቃወሙት እንጂ ወንድሜ ገዳም ደብር ስራለት ግረዘው የሚባል ነገር የለም። ጅኒዎች ወንድሞቻችን እህቶቻችን ናቸው የሚለው ብዙ ጊዜ የሰማሁት ነሳ። በቋንቋው ሲያነጋግሩት ጠፋኩ ጠፋ እንዴ! አንድ ጊዜ እኮ በጣም እኮ አልተያዘም ነበር። ሶሻል ሚዲያውን ሁሉ እኮ ሞልቶታ አቡ ሃይደር። አሁን ወፍ የለም። በራሱ በሜዳው ያጫውቱት ጀመረ እና አቡ ሃይደርም ካለ ሼር አድርጉትና እስኪ ስለ ጅኒ ወንድም እህቶቻችን እናገባለን የሚሉ ሴቶች ሰምቻለሁ እንደዚህ አይነት ነገር እና ምንድነው ወዳጅነታችሁ ምንድነው? እስኪ ያንን መተው ቢዘግቡን ጥሩ ነው እና ጥሩ ሐሳብ ነው ይሄን ማንቃት። ምክንያቱም እኛ አሁን እነሱ አይልቀቁት፣ ግን ከስር ያለው ህዝብ ይሄም አለ ብሎ እንዲነቃ እናደርገዋለን። ኦኬ አዌርነስ ነው የምንፈጥረው። አዌርነስ ነው የምንፈጥረው። ያ እውነት ነው። እሺ ካላችሁ እዚህ ስላላችሁ ማለት ቢሃይንድ ባይ ከምትሰሙት ውጭ እንኳን እዚህ ያላችሁ ካላችሁ ብትገቡ በጣም ደስ ይለናል። ስላላችሁ ማለት ነው። በየቤተ እምነታችሁ ሰይጣን ምን ስፍራ ነው ያለው? ምን አይነት ስፍራ አለው? ሰይጣን በኦርቶዶክስ ምን አይነት ስፍራ ነው ያለው? ሰይጣን በሙስሊሞች ዘንድ ምን አይነት ስፍራ ነው ያለው? ምን አይነት ቦታ አለው? ምን አይነት ቦታ ነው የሚሰጠው? የክብር ቦታ ወይስ የውርደት ቦታ? ፕሊዝ እርስ በርስ ከምትጠራሩ እኛ ብንጠራችሁ ብሎ በሚል ነው። አለ በዚህ ላይ ለመናገር የሚደፍር ማራናታ ብቻ ነች ሼር የምታደርገው። 400 ሰው አለ። ከሷ ውጭ ግን ሌላ ሼር የሚያደርግ የለም። ማራናታ የምትባል እህት ናት ሼር የምታደርገው። እሱ ንገሩት። ቅድም ስለ አጋንንት ስለ ጅኒዎች ይነበርና ኤርሚ ይፈልጋል እውነቱን ተናገር ብላችሁ ላይቭ ከገባ ከስር ይፈልጋል ስለ ጅኒ ከአንተ ጋር ለመነጋገር እንደፈለግ መናገር ትችላለህ። ተቀበል ጥሪውን በሉት እንዴ! ስለ ጅኒ እያለ ነበር 10 ጊዜና እና ተቀብሏል ኤርሚ በሉት ወገኖች። ከገባ ላይቭ ከስር በኮመንት በሉት። ያ ቃላ አይመጣም። እሱ የፈለገው ፎይን ነው። ምክንያቱም ደግሞ መረጃ ይዞባቸው ነው። እኛ የሰጠናቸውን የገድለ መባህ ጽዮን ማን ነው የገድለ ተክለ ሃይማኖትንና የመጥቆራን ማለት ነው። እሱን መረጃ ይዞ በዛ ሊያንቀጠቅጥ ነው የፈለገው።
ኦኬ በቃ እንደዚሁ አቀባብለህ አይደል? ዝም ብለህ ያውቁሃል እኮ አቀባብለህ እየጠበቅክ እንደሆነ የማትናገረው ያው እንዲመጡ ነው አይደል? አዎ አልናገርም። ምን አፋን ቤተሰቦቻቸው ይናገሩ፣ ቤተሰቦቹ ይናገሩ። የሰይጣን ቤተሰቦች ቅዱስ ነው ብለው የቀደሱትና ወንድምና እህት ነው ብለው ያሉት ፋሚሊ ነው አይደል? አሁን ስለ ሰው ፋሚሊ አላውቅም። መጀመሪያ ፋሚሊ ነው፣ ዘመዴ ነው፣ አባቴ ነው፣ በረከቱ ይደርብን ብለው ያሉ ሰዎች እነሱ ቢናገሩ ነው ጥሩ። እኔ ከዛ በኋላ ጥያቄ ይኖረኛል። እንደ አንድ ወንጌል አማኝ እኛ ጥያቄ ይኖረናል በዛ ሰዓት ወገኖች። እሺ ኦኬ። አሁን ሰው ባይኖርም እገባበታለሁ ይህንን ርዕስ። እርግጠኛ ነው የመጣው ከሁለቱ አንዱ ኢትዮጵያ 11 ሰዓት ተኩል ነው። በእርግጥ እየነጋ ነው። ከ30 ደቂቃ በኋላ 12 ሰዓት ይሆናል ከጠዋቱ። ሰው ሁሉ እየነቃ ነው ከእንቅልፉ። ሰይጣን ማለት ዲያብሎስ በኦርቶዶክስ ቤተክርስቲያንና በእስልምና ሃይማኖት ያለው ቦታ፣ ያለው ስፍራ፣ ያለው ተቀባይነት እስከምን ድረስ ነው? ከሁለቱም ቤተ እምነት ያላችሁ ሰዎች መጣችሁ እንድታወሩን ብለን እየጠየቅናችሁ ነው። ብትነግሩን ብንሰማ፣ ጥያቄ ካለን ብንጠይቅ ለማለት ነው። ቴንኪው። ይሄ ጥሩ እድል ነው። ኦኬ ዳጊ ይቻላል። እሺ ማሚ እንኳን ደህና መጣ። ወይ እንዴት ቆያችሁ? ውይይቱ የሚገርም ነበረ። የመጀመሪያ ልጁ ሁሱ ያኛው ኢምራን ይመጣል ብሎ አልተዘጋጀም ነበረ። አይታችሁት ከሆነ ሰርች እያደረገ ነበር፣ እንትን ስልኩ ላይ ሰርች እያደረገ ነበር፣ ቢጫ ያበራ ነበር። አይታችሁት ከሆነ ሰርች እያደረገ ነው፣ አልተዘጋጀም። ኤክስፔክት አላደረገም። ሁለቱም እንደሚገቡ ነበር ያስበው። አንደኛው ክፍተቱ ይሄ ነበር። ሁለተኛው ደግሞ የሚያወራው ነገር በሰዓት የተገደበ አልነበረም። መሀል ላይ ከዚህ በኋላ ምን ላውራ ይላል ሁሉ 10 ደቂቃ አውርቶ 10 ደቂቃ ደግሞ በቃሉ ለማውራት ነበር ሲያደርግ የነበረው። የዝግጅት ክፍተት እንዳለበት ያስታውቃል። ሁለተኛ እፎይ የሚያቀርባቸውን ሀሳቦች እነሱን በትክክል ለመመለስ ፈቃደኛ አልነበረም። እንዲህ ከሆነ እንዲህ ብለህ ካልክ ምናምን ነው እንጂ ከፍቶ እዚህ ክፍል ያወራው በዚህ መልኩ እንዲህ አይልም ለማለት እና ለመመለስ ዝግጁ አልነበረም። ውይይቱ የመመጣጠን ችግር አለ። ስለ ዲቤትም የእውቀት ክፍተት አለ። ዛኛው ልጅ ጋር አውቃለሁ እስልምና ላይ አረበኛም ይችላል፣ ሀዲሶችንም ያውቃል። ግን እሱን እንኳን ራሱ በትክክል ማቅረብ አልቻለም ነበር። ሌላው መጽሐፍ ቅዱስ ላይ የተጠየቁትን ጥያቄዎች በአጭር ነው የመለሰው። እፎይ ምን ብሎ ፊገሬቲቭ ናቸው ወይም ምሳሌ አነጋገር ናቸው እንጂ ለአምላክ ቀጥታ እንደዛ ማለት አይቻልም የሚል አጭር መልስ መልሶበታል። እሱ ብዙ ቢያነሳቸውም ያው የመስማትም ችግር እንዳለ ታያላችሁ። ሌላው መጽሐፍ ቅዱስ ላይ የሚነሱ ሀሳቦችን ሰፊ ትንተና የሚያስፈልግበት ነበረ። እሱ ላይ ትንሽ ክፍተት አለ ብዬ አስባለሁ። በደንብ መጽሐፍ ቅዱሱ መብራራት ነበረበት የሚል ሀሳብ አለኝ። ያው ካለው የልጁ ሁኔታ አንጻር ይመስለኛል ራሱን ገደብ ያደረገው እፎይ እንጂ ክፍሉ ብዙ መብራራት የሚችልና ያነሳቸውን ጥያቄዎች በሙሉ ከንቱ የሚያደርግ ነበር። ለምሳሌ እግዚአብሔር ይስቃል ይሳለቅባቸዋል የሚለው ኮንቴክስቱን ቢያነበው የበለጠ ግልጽ ይሆን ነበረ፣ ግን በአጭር መልሶለታል። ልጁም የተረዳው አይመስለኝም። የመጨረሻ ሀሳብ መናገር የምፈልገው ይህንን ሀሳብ ኤርሚ አንድ ጊዜ ብሰጠንና አንድ ቀን አንተ ቤት ውስጥ ይህን ጉዳይ ብንመለከተው ደስ ይለኛል። እንደ ሀሳብ ለማቅረብ ነው። በአጠቃላይ ግን ውይይቱ ያው ሲሸሽ ነበረ። ሲያሸሹትም የነበሩትም ማውጣት እንደማይችል ማስረጃ ማቅረብ እንደማይችል ያውቁ ነበር። በኋላ ግን በግድ ነገሩ እየከረረ ሲመጣ ብቻውን ገባ። ጭራሽ የተመጣጠነ ማለት ነበር ውይይቱ እና የመጨረሻ መድገም የምፈልገው ኤርሚ ይህንን ሀሳብ አንድ ቀን
ብናወራበት ፕሮግራም ብትይዝልን ጥሩ ነው ብዬ አስባለሁ። ተባረኩ ስላገኘኋችሁ ሁላችሁ። ቴንኪው ማሜ፣ ለአንተም ለኡስታዝም ለሌሎችም ወንድሞችን በጌታ የሆናችሁትን እናንተን ጠርተን እስልምና ላይ የምትሰሩ ከመጣችሁ ምን ችግር አለን? ከፍተና በደንብ ይኬድበታል። ጸጋ ይብዛላችሁ። ተባረኩ። ቴንኪው ሜላ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነህ? አልተኛም ነበር አይደል? ዛሬ አይተሃል? አዎ፣ አይ እየተከታተልኩ ነበር። ሙሉን አይቻለሁ። ምን አየህ? ምን ክፍተት፣ ምን መልካም ስራ ከሁለቱም አኳያ? እሺ እሺ፣ የጌታ ጸጋ ከሁላችን ጋር ይሁን። መጀመሪያ ያው እንግዲህ ምክርና ቡጢ ለሰጪው ቀላል ነው እንደሚባል እንደዛ እንደሆንብን እንጂ ካየሁት አንጻር ለመናገር ልሞክር። በመጀመሪያ ቴንኪዩ ማለት ፈልጋለሁ። እኔ እፎይ ምንም ልዩነት ቢኖረንም የምናመልከውን አምላካችንን በዛ ሁሉ ሰው ፊት ዲፌንድ አድርጓል እና ለዛ ብቻ ቴንኪዩ እናመሰግናለን ማለት ፈልጋለሁ። ወደ ሀሳቤ ስመጣ እንግዲህ እፎይ በደንብ እንደተዘጋጀ ያስታውቃል። በደንብ ተዘጋጅቷል። ለእያንዳንዱ ለሚናገራቸው ነገሮች ማስረጃ አስቀምጧል። ማስረጃው ልክ ነው ልክ አይደለም፣ እሱ እንግዲህ ባለሙያዎቹ በደንብ ያወሩበታል። ለሚናገረው ነገር ግን ቢያንስ ለእያንዳንዱ ነገር ማስረጃ እያቀረበ ሲናገር አይቻለሁ። ከተቃራኒው ሳይድ አንጻር ስናየው እፎይ በደንብ በመረጃ የዳበረ ነገር ሲናገር አይተናል እና እሱ ጥሩ ኳሊቲው ነው ይሄ እፎይ። ሌላው እስልምና ላይ ብቻ ፎከስ ማድረጉም ጥሩ ነው፣ አታክ ብቻ ማድረጉ። ዲቤት ላይ እንግዲህ እኔ የተወሰነ ዲቤት አድርጌያለሁ። ዲቤት ላይ ዋናው ነገር ምንድን ነው? አጥቂ ነው መሆን ያለባችሁ፣ ተከላካይ መሆን የለባችሁ። እዛኛው ሰው ሜዳ ላይ ነው መጫወት ያለባችሁ፣ ራሳችሁ ላይ መጫወት የለባችሁ። ራሳችሁ ላይ ከተጫወታችሁት ጎል ይቆጠራል፣ ምንም የማይቀር ጉዳይ ነው። ዲቤት ላይ ስትገቡ አሁን አንዳንዴ እኔ ማይመስለኝ ነገር አለ። አንዳንድ ሰው ምን ይላል? እኔ ዲቤት ምገባው ለማሸነፍ አይደለም እውነት ለመናገር ነው ና ይላል። እሱ አይሰራም። ማናችንም ዲቤት ምንገባው እውነትን ተናግሮ ለማሸነፍ ነው አይደል? እንደዛ ነው። እኔም ስገባ እንደዛ ነው። በዛኛውም ሳይድ ያለው እውነትን ተናግሮ እሱ የሚያውቀውን እውነት ተናግሮ ለማሸነፍ ነው። በዚህም በዛም ሄደ ነጥብ ለማስጣል ነው። ይሄ ምንም የማይካድ እውነት ነው። ስለዚህ እንደዛ ስታደርግ ዲፌንድ አታደርግም ማለት ነው። እዛኛው ሰው ሜዳ ላይ ነው የምትጫወተው። ስለዚህ እሱ ክርስቲያን ነው። ስለዚህ መጫወት ያለበት የእስልምና ሜዳ ላይ ነው። ያን ማድረጉ 100% ልክ ነው። ትንሽ ቢያስተካክለው ብዬ ማስበው የመጨረሻ ማጠቃለያው ላይ ያቺ ሁለቷ ደቂቃ እሷ ላይ ብቻ ስለ ኢየሱስ ክርስቶስ ብቻ ቢናገር አሪፍ ነበር ብዬ አስባለሁ። ማጠቃለያው ላይ ብቻ ሁለቷ ደቂቃ። ከዛ ውጭ ግን ከመጀመሪያ ጀምሮ ያደረገው ኢቭን ጥያቄ ሲጠይቀው ሙስሊሙ እፎይ የመለሰበት መንገድ በጣም ነው የተመቸኝ። ምንድን ነው የሚያደርገው? ዲፌንድ ያደርጋል፣ አታክ ያደርጋል። በእናንተ እኮ እስልምና እንደዚህ ያለ ይላል ማለት ነው። ስለዚህ በአንዴው ነው ዲፌንድም አታክ የሚያደርግ ነበር እና ይህ በጣም አሪፍ ኳሊቲ ነው። የመጨረሻ ሁለቷን ደቂቃ ብቻ ግን ስለ ኢየሱስ ክርስቶስ ብቻ ቢናገር በጣም አሪፍ ነው ብዬ አስባለሁ። ልክ አልነበረም ብዬ ማስበው እፎይ ጋር እንትኑ ነው ደቂቃውን እሱ በፈለገው ሰዓት ማቆሙ ማስጀመሩ፣ እሱ ነገር ግን ፌር አልነበረም። እሱ ልክ አይደለም። ምናልባት እንደዚያን ነገሮች ላይ ሌላ ሶስተኛ ወገን ቢኖር ብዬ አስባለሁ እንጂ ደቂቃውን እያስቆመ እሷ ነገር አልተመቸችኝም። ከዛ ውጭ ግን የእፎይ አካሄዱም መረጃ አቀራረቡ የመረጃ ፍሰቱም ዲፌንድ አታክ ማድረጉም በጣም አሪፍ ነው። ወደ ሙስሊሙ ወዳጃችን ደግሞ ስመጣ እኔ ከሱ የተመቸኝ ነገር አንደኛ ፈገግታው የሆነ መስኪን ፈገግታ አለው። ከዛ ውጪ ቢያንስ ክርስትናን በመጥፎ ቃላት ለመግለጽ አልሞከረም። እሱ ደስ ብሎኛል። በተቻለው አቅም እንግዲህ ከዛ ውጭ ያለውን እንትኑን አይቼው አላቅም። ዛሬ ገና ነው ያየሁት። ቢያንስ እዛ ዲቤቱ ላይ ለቃላቶቹ ሲጠነቀቅ አይቻለሁ። እሱ ጥሩ ኳሊቲ ነው ብዬ አስባለሁ።
ግን ምንም ዝግጅት አላየሁበትም። ቅድም ማሜ እንዳለው ሰርች እያደረገን የመጣው የሆነ አይን የሚል ነገር ሲሰማ አይንን እየፈለገን የመጣው እና የዝግጅት ማነስ በጣም ይታይበት ነበር። በጣም የዝግጅት አልነበረውም። ኢቨን የሚጠቅሳቸው ጥቅሶች አውዱን ጠብቆ አልተናገረም። በአጠቃላይ የዝግጅት ትልቅ ማነስ ነበረበት። ከዛ ውጭ ጥሩ ኳሊቲው ምን ነበር? ቃላት አጠቃቀሙ ጥሩ ነበር ብዬ አስባለሁ። ምክንያቱም ቢፈልግ ኑሮ በጣም በመጥፎ መንገድ መግለጽ የሚችልባቸው እድሎች ነበሩት። ግን እነዛን ሳያደርግ በክብር በተሞላበት አነጋገር ሀሳቡን ሲገልጽ ነበር እና እሱ ጥሩ ኳሊቲው ነው። ግን ከመረጃ ዋይዝ አንጻር ስናየው ግን ምንም ጥያቄ የለውም። እፎይ በላጭነቱን ይዟል። እሱን ለማየት ችያለሁ። ቴንኪዩ ሜላ ጸጋ ይብዛልህ።